ለማን ነው የወረደው? ቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ። ለመሐመድ ነው። አዎ ነብዩ መሐመድ ላይ። ኦኬ፣ ከመሐመድ በፊት ያው እስልምና አልነበረም ማለት ነው። እስልምና አልነበረም ማለት አይደለም። እስልምና ቁርአን ሁለት የተለያዩ ነገሮች ናቸው። አይ ችግር የለውም። እኛም ሰዓት ለመቆጠብ እናደርጋለን። አንድ ላይ ጥያቄ አቅርብና ከዛ በኋላ ይቀጥላለሁ። ግን ሎጂካ ያስቃል። ሎጂክ የተነገርከው ነገር ልንገርህ። እጅ ላይ ወረቀት አለ ግን አይ አንድ ሎጂክ ላስቀምጥልህ እየተነገርከው ያለውን ነገር ማለት ነው። አቡከር ይሄን መጽሐፍ የገዛው መቼ ነው አልኩት። ከዛ በኋላ እሱ ከዓመት በፊት አለኝ። ስለዚህ እኔ አይ በቃ ይሄ መጽሐፍማ ድሮ አልነበረም ማለት ነው ብዬ ብናገር ማለት ነው ይሄን ደማ ጭራሽ ነው በቃ የተለያየ ነገር ነው። ቁርአን ሌላ ነገር፣ እስልምና ሌላ ነገር። እሺ ስለዚህ አእምሮህን ትንሽ አሰራው ነው ጥያቄ ነበር። ከዛ በኋላ ምን ታርጋዳ? ኦኬ ማለት ቁርአን ለእስልምና የምትመሩት መጽሐፍ ነው አይደለ? እኛ የምንመራበት መጽሐፍ ነው። አዎ እኛ ማለት ነው አሁን ያለ ነው። አዎ ሙስሊሞች ያን የምትጠቀሙትን መጽሐፍ ቁርአን ነው አይደለ? ቁርአን ነው ለመሐመድ ነው። በመሐመድ አቆ ከመሐመድ በፊት ለመሐመድ ሲወርድለት፣ አሁን ከመሐመድ በፊት ግን በምን ስትመሩ ነበራችሁ? እሺ እንደዚህ በጠይቀ ማሻአላ እንደዚህ የሚጠየቀው እሺ አሁን ይታርካ አዳምጥ። አልሐምዱሊላህ ወከፋ። እኛ ሙስሊሞች የምናምነው ቁርአን የእስልምና መጀመሪያ ነው ብለን ሳይሆን ቁርአን የእስልምና የመጨረሻ መጽሐፍ ነው ብለን የምናምነው። አዳምጤን በደንብ። ቁርአን የመጨረሻው መጽሐፍ ነው ማለትም አምላካችን አላህ ሱብሓነሁ ወተዓላ ለተለያዩ ህዝቦች ቁርአን መጽሐፍ ሰጥቷቸው ነበረ። ኦሪት ነበረ፣ ወንጌል ነበረ፣ የተለያዩ መጽሐፎች አምላካችን ያወርድ ነበረ። ቁርአን ላይ አምላካችን ምን አለ? ሊኩሊን ጀዐልና ሚንኩም ሽርዐተን ወሚንሃጃ፣ ለሁላችሁም ህግና መመሪያ ሰጠናችሁ አለ። ሁሉም ሙስሊሞች ናቸው። በእምነት ዙሪያ አንድ አምላክ ያመልካሉ። አብርሃም አንድ አምላክ አምላኪ ነው፣ ሙስሊም ነው። ሙሴ አንድ አምላክ አምላኪ ነው፣ ሙስሊም ነው። ነብዩ ኢየሱስ አንድ አምላክ አምላኪ ነው፣ ሙስሊም። ሁሉም ነቢያት ሙስሊም ነበሩ። ግን ሙስሊም ቢሆኑም መመሪያቸውና ህጋቸው ግን ቁርአን አልነበረም። የሚመሩበት መጽሐፍ ኦሪት ይባል ነበረ፣ ወንጌል ይባል ነበር። መመሪያቸው ብዙ መጽሐፎች ነበሩ። ኦኬ። ስለዚህ አሁን እኛ ሙስሊሞች የምንመራበት መጽሐፍ ደግሞ ምንድነው ከተባለ የመጨረሻው መጽሐፍ የሆነው ቁርአን። ከቁርአን በፊት ግን ሙስሊሞች ነበሩ። መመሪያቸውም ደግሞ ተውራት ነበረ፣ ኦሪት ነው። የተለያዩ መጽሐፎች ነበሩ። ስማቸው የማናቃቸው ማለት የምናቃቸው በጣም ብዙ መጽሐፎች ነበሩ። ስለዚህ በሱ መጽሐፍ ይመሩ ነበር ማለት ነው። ጨርሻለሁ። ያልተመለሰልህ አለ? ያልተመለሰልህ አለ? የትኛው አልተብራራልኝም ማለት የትኛው አልተብራራልኝ? ከመሐመድ በፊት ያው እስልምና ሃይማኖት ሲሰበክ ነበር ማለት ነው። ከነቢይ መሐመድ በፊት ሲሰበክ ነበር ማለት ነው። አዎ እስልምና የሚለው ቃል ሳይሆን የሚሰበከው አንድ አምላክ አምልኩ የሚል ቃል የሚሰበከው ይሄ ነው እስልምና። እስልምና ማለት ምንድን ነው? አልኢስላሙ ሊላሂ ቢልኢባዳ፣ አንድ አምላክ ማምለክ የሚለው። ስለዚህ የሚሰብኩት እስልምና ሙስሊም ሆኖ ሸሃዳ ያዙ ሳይሆን አንድ አምላክ አምልኩ እያሉ ነበር ነቢያት ሲሰብኩ የነበሩት መጽሐፍ ቅዱስ ላይም ቁርአን ላይ። ቁርአን መጀመሪያ ቁርአን ከመምጣቱ በፊት በሌላ ነበር ስትመሩ የነበራቸው። እኛ ሳንሆን በዛን ጊዜ የነበሩ ህዝቦች እኮ ያው እናንተ ማለት እኮ ያው የዛን ተከታዮች እስከሆናችሁ ድረስ ያው በዛ ነው የምትጠሩት። እና እሺ ከመሐመድ ህዝቦች ይለያሉ። እኛ የነብዩ ኡመት ነን። እሺ እኛ የነብዩ ኡመት መሐመድ ሰለላሁ ዐለይሂ ወሰለም ከነብይ መሐመድ በፊት ሲሰብኩ የነበሩ ነቢያት ልታሳየን ትችላለህ? አዎ እችላለሁ። ኦኬ ኦኬ። ስለዚህ አሁን ጥያቄውን ተቀየረ ነው ያንተ ጥያቄ። አሁን ሁለተኛው ጥያቄ ደግሞ ምንድነው? እስልምና ሲሰብኩ የነበሩ ነቢያትን አሳየ አይደለ? ነው አልተቀየረም። ተቀይሮ ሳይሆን እኔ ያልኩ ምክንያቱም አይ መጀመሪያ ጠየከኝ እኮ አንድ አዳምጠኝ። መጀመሪያ ጠየከኝ ጥያቄ ነቢያት እስልምና ሰብከዋል ሳይሆን መጽሐፋቸው መመሪያቸው ምንድን ነበር የሚለው መልሼልሃለሁ። ኦሪት ነበር ብዬ መልሼልሃለሁ። አሁን የመጨረሻ ጥያቄ ደግሞ ምንድነው? የመጨረሻ አሁኑ ጥያቄ ምንድነው? ነቢያት እስልምና ለመስበካቸው ማስረጃ አይደለ ማለት መጀመሪያ ቁርአኑ ለማን ነበር የወረደለት ብዬ ጠየቁ አይደለ? ለነቢይ መሐመድ ነው መለስክልህ እኮ ለነቢዩ መሐመድ አልኩ። ከነቢዩ መሐመድ በፊት ደግሞ የተለያዩ ነቢያት ነበሩ አልኩ። ከወረደ ነቢይ መሐመድ ቅርብ እንደመጡ እናውቃለን። እና ከነቢይ መሐመድ በፊት በምን ሲገዛ ነበር? በምን ስትመሩ ነበር ነው መለስኩልህ እኮ በኦሪትና ጆሮ አይሰማም ማለት አየህ አይደለ? ወይም ደግሞ እውነት መቀበል አልፈለክም ማለት አዳምጠስ ጆሮህን አሰራ። ምን ብዬ መለስኩልህ? በኦሪትና በወንጌል የተለያዩ መጽሐፎች ነበሩ አልኩ። ሰማኸኝ? ለአራተኛ ጊዜ ድገሜልህ። የተለያዩ መጽሐፎች ነበሩ። ቁርአን የመጀመሪያው መጽሐፍ ሳይሆን የመጨረሻው መጽሐፍ ነው። ከቁርአን በፊት የተለያዩ መመሪያ ህጎች መጽሐፍ ነበሩ። ለዛ ነው ቁርአን ለአምላካችን ሊኩሊን ጀዐልና ሚንኩም ሽርዐተን ወሚንሃጃ፣ ለሁላችሁም ህዝቦች ለተለያዩ ህዝቦች መመሪያ ሰተናቸው ነበር አለ። ስለዚህ የተለያዩ ህዝቦች መመሪያ ነበራቸው። አሁን ገባህ?
ገብቷል ጆሮ ውስጥ አንድ ራያ ገብቷል። ችግር የለም አሳየኝ። እሺ ምንድን ነው የማሳየው? አንድ ከመሀመድ በፊት እኔ ነኝ የምሆነው። አንድ ይምሩዬ እባክህ ማለቴ በጣም መልሰለታል። ይምሩ በትክክል ቆይ አንዴ። አንድ ራያ ሰላም ነው። ሰላም። ከኦሪት በፊት ክርስትና ነበረ? ከሙሴ በፊት መጀመሪያ ጥያቄ ተመልሷል። ከኦሪት በፊት ክርስትና ነበር አይደለ? ግን ነበራ እንዴ? እኔ ጥያቄ ያልተመለሰ ክርስትና ነበረ ወይስ አልነበረም? ብራዘር ክርስትና ነበረ ወይስ አልነበረም? እኛ እኮ ክርስቶስ በስጋ የተገለጠ አምላክ ነው። ያው እኮ ነበረ ወይስ አልነበረም? ክርስትና እንደዛ ነው። ከኦሪት በፊት ክርስትና ነበረ ወይስ አልነበረም? መጀመሪያ ክርስትና ነበረ ወይስ አልነበረም? ብራዘር መልስ። ክርክር መጣ። ሂድ። ከአንተ ጋር የምንዳረቅበት ምክንያት የለም። ሜሮን አለች በጥሩ ሁኔታ የምታወራችሁ። ያው ይምሩ ይሄን ጥያቄ ላጠቃለሁ። ያጀማ አንዳንድ ሰዎች በጣም ያስቁኛል። ቢላህ አሌኩም ይታያችሁ መጥቶ ምን አለኝ? ቁርአን በነብዩ ነው የወረደው አለኝ። አዎ ስለው ስለዚህ እስልምና ከነብዩ በፊት አልነበረም። ምን አይነት ሎጂክ ነው? በአላህ ምን አይነት የዞረበት ሎጂክ ነው? ይሄ ማለት ኢየሱስ የመጣው ከ2000 ዓመት በፊት ነበረ። ስለዚህ ኢየሱስ ድሮ አልነበረም። በቃ ድሮ ጭራሹ አይታወቅም ነበረ። ምን አይነት ሎጂክ ነው? እንደዛ ካልከኝ መጽሐፍ ቅዱስ ላይ ስለ ኢየሱስ የተደረገው ነቢያት ነበሩ፣ እነሱ ውሸት ናቸው ማለት ነው። ወይም ደግሞ መጽሐፍ ቅዱስ መጽሐፍ የተጀመረው ከሙሴ በኋላ ነው። ስለዚህ እግዚአብሔር ድሮ አልነበረም። እንደዚህ የሚያስቁ ሎጂኮች ያስቃሉ። ለማንኛውም ቁርአን የመጀመሪያው መጽሐፍ ሳይሆን የመጨረሻው መጽሐፍ ነው። ነቢያት ደግሞ እስልምናን ሰብከዋል። ማስረጃ ሱረቱል በቀራ ቁጥር 130 ላይ አምላካችን ቃል በቃል ይናገራል። ያው ታውቁታላችሁ። ስለዚህ አላነበውም፣ ወደ ቀጣይ እናልፋለን። ወንድም ያው ይቀጥል፣ ተፈضل። ክርስቲያኖች አሉ፣ አስተናግዳቸው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላህ። ከሌሎቹ ጋር አብዛኞቹ ጋር ተገናኝተናል። ፒኬ ሁላችሁም ሰላም ብያለሁ። ይሳቃ ቅድም ተገናኝተናል። ሜሮን እንዴት ነሽ? አይ ሰላም፣ እንዴት ናችሁ? ዛሬ መጽሐፍሽን ሲያስክዱልሽ አመለጠሽ። አልነበርኩም፣ ትንሽ ሰምቻለሁ፣ ግን ብዙን አልነበርኩም። ችግር የለውም። ማርቆስ ካዱት። አዎ ኢየሱስ ክርስቶስ አንድ አሁን ኢምራን ሲል የነበረው ምንድነው? ኢየሱስ ክርስቶስ ይሳሳታል ሲል ነበረ። ታምኛለሽ በዛ? ኢምራን ማን ነው? አታውቂው? አንድ ኢምራን አንተ ሙስሊም ሆኖ ነው። ታዲያ ሙስሊም ከሆነማ ኖ፣ አይ ኢየሱስ ይሳሳታል ብሎ የባይብል ጥቅስ ነው የሚጠቀመው የነበረው። ማን ነው ይሄ ሰው? አይ ዶንት ኖ ምን እንደምታወራ። ችግር የለውም። አሁን ችግር የለም፣ ብዙ ነገር ሊጠፋብሽ ይችላል። እሺ ማርቆስ ወንጌል ምዕራፍ 2 ቁጥር 23 እንክፈችልን። ግማ እንዴ ገና ከመግባቴ ሰላም ብያለሁ መጀመሪያ። ሁለተኛ ጥያቄ ልጠይቅና ትጠይቀኛለህ? ተጠይቂና ትጠይቂያለሽ። ለምን ፈራ? አረ እኔ ታውቂያለሽ፣ እኔ ከአንቺ ጋር ትንሽ ይከብደኛል። አይ አጭር ግልጽ ነው። ቁርአን ኢብራሂም መጽሐፍ ቅዱሳችን ጉድለት እንዳለበት ሲናገር ነበርና አንድ ጥያቄ ልጠይቅህ። ለምን ቁርአን የአምላክ ቃል ከሆነ አንድ ነገር አሳስቷልና እሱን ለማምጣት ነበር ወደ እናንተና እሱን በእንዴት እንደምታዩት እኔና ከዛ አንተ ትጠይቀኛለህ። ማርቆስ 2 ላይ እሺ ጠይቂ። እሺ አንዱ ቁርአን ላይ አሳሳተ ወር ደግሞ ሂስቶሪክ የሆነ ነገርን አሳሳተ ብለን የምንለው ቁርአን 1928 ላይ ማርያምን የአሮን እህት ተብላ ተጠርታለች። በመጽሐፍ ቅዱስ ግን የአሮን እህት ማርያም ናት ማለት በመጽሐፍ ቅዱስ ማለት ነው። እሷም የሙሴ ዘመን ላይ ነበረች ሴት ናትና እንዴት ነው ይህን ቁርአን አሳስቶ ማርያም የአሮን እህት ብሎ ያላት? እንደገና ደግሞ ሌላ ቦታ ላይ እኛ ሰፈር ስሚማ እኛ ሰፈር ራሱ ማርያም የአሮን እህት የሆነች ማርያም አለች እኛ ሰፈር። ሎጂካል ኮንሲስተንት። ጥያቄው መጀመሪያ ላስረዳሽ ወደ መልሱ ከመግባቴ በፊት ማለት ነው። በምንም ተአምር ሂስቶሪካል የሆነ ክሌም ሲነሳ እንደዚህ አይነት ነገርን አታንሱ። ለምሳሌ በዚህ ዘመን የአወከር ወንድም የሚባል ኢምራም የሚባል ልጅ ነበረ። ከዛ ከ200 ዓመት በኋላ ደግሞ የአወከር ወንድም የሚባል ኢምራን ልጅ አለ። ስለዚህ ይሄ ኢምራንና ያ ኢምራን አንድ ናቸው። ይሄ ኢኩዊፊኬሽናል ፋላሲ ተብሎ ይጠራል በመሰረቱ ማለት ነው። በጊዜው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ የቁርአን አንቀጽ ሲወርድ እነዛ ሱረቱል መርየም ላይ እነዛ ካህኖች ምንድነው ያሉት? ያ ኡኽተ ሃሩን አላት፣ አንቺ የሃሩን እህት ሆይ። የትኛው ሃሩን? በሙሴ ዘመን የነበረው የሱ ሃሩን የሱ እህት ነው ያሏት። ይሄ ሪሊ እንደዛ ነው አይደለም።
ስለዚህ የተፈለገበት ነገር ምንድነው? ምክንያቱም ስህተት ነው ብለሽ ከመጣሽ አንቺ ማስረጃ ማምጣት አለብሽ ያኛውን አሃሮን ለመሆን ማለት ነው። ምንድነው ነን ኮንትራዲክሽን የሚባል ራሱን የቻለ ቲዮሪ አለ እና የዛ ቲዮሪ አንዱ መሰረት ምንድነው? አንድ ነገር ተሳስቷል ለማለት በሁለት አይነት መንገድ ነው ልንሞግት የሚገባል። አንደኛው በተመሳሳይ ሰዓት ሊሆን ይገባል፣ ሁለተኛው በተመሳሳይ ሴንስ ሊሆን ይገባል። በተመሳሳይ ሴንስና በተመሳሳይ ሰዓት ካልሆነ በቀር በስም መመሳሰል ብቻ ይህም ሃሮን ነው ያም ሃሮን ነው ስለዚህ ሁለቱም አንድ አይነት ናቸው ማለት ስህተት ነው። ምን እያልሽ ነው አንቺ? ለምሳሌ ማብራት ይታይሻል። አሁን እዚህ ክፍል ላይ ማብራት አለ፣ ፀሐይም ያበራል። ስለዚህ ፀሐይና ይሄ ማብራት አንድ ነው እንደማለት ነው። ኢኩዊፊኬሽናል ፋላሲ ተብሎ ይጠራል። እሺ ሜሮን እዚህ ጋር ከተግባባን ወደ መልሱ ልሂድ። አይ ቲንክ ኢብሮም እያወጣ ነበረ ደብል ስታንዳርድ ነው። እሺ ችግር የለውም። ይሄንን ሐሳብ ላይ መልስ አልሰጠሁሽም አድርጌ ብዙ ኢምራን እሺ ቀጥሽ ጨርሰ መልስ ገና አልሰጠሁሽም። አሁን ሐሳቡ ላይ ነው። ግጭት ነው ካልሽ አሁንም ማስረጃ እንድታመጪ ነው። ካልሆነ መልሱን ልስጥሽ። አይ እዛ ጋር ቁርአን ላይ ሌላም ቦታ ላይ የኢምራን ልጅ ስለ ማርያም ስለ እናቷ ስትጠይቅ ኢምራን ብሎ ይናገራል። ማለት ኢምራን ደግሞ ማን እንደሆነ እናውቃለን አይደለ? ማን ነው? የሙሴ ወላጅ አባት የአሮን በመጽሐፍ ቅዱስ እንደዛ ነው የሚለው እኮ። ማስረጃ ምን ማስረጃ ልስጥህ? ኦኬ የነሱ ማስረጃ መስጠት አለ። አሮን ሲላት እኮ አንበረም ነው አመት እንደሚያወራ አሁን እንዳልከው ከሆነ ማስረጃ አንቺ አሁን ስለ አንበረም ነው የምታወሪው። አዎ ያው ቆይ እንትን ኢብሮን አንድ ያተልቁልኝ ጀዛከላ ኢብሮ ከፍቶታል። ስለ አንበረም ነው አይደለም የምታወሪው? ኢምራን እንትን ጥቅሱን ላውጣው ቆይቱ ጋር እንዳለ ላሳየው። ችግር የለውም እናውቀዋለን እኮ ከፍቶታል። ዘኍልቍ ምዕራፍ 26 ቁጥር 59 ዘኍልቍ ምዕራፍ 26 ቁጥር 59 ከፍቶልሻል ኢብሮ ከላይ አንበረም ነው የሚለው። እሺ ኖ እንትን በቁርአን ውስጥ ኢምራን ብሎታልና ኢምራንና አሮን እንዴት ነው ከሜሪ ጋር አሶሺየት ያደረጉት? እኮ አይገናኝማ። አንዴ በቃ አሁን መልሱን እናስቀምጥላት ኢብሮ፣ እንደዛ አይሻልም? አዎ መልሱን አስቀምጥላት። ያመጣሽው ነገር 16:12 ላይ የኢምራን ልጅ ይላታል አይደል? ላብራራልሽ። መርየም የኢምራን ልጅ ተብላ ተገልጻለች በቁርአኑ መሰረት ማለት ነው። እሱ ጥያቄያችን አይደለም፣ ጥያቄውን ልመልስልሽ። የአሮን ልጅ የአሮን ወንድም ተብላ ወይም ደግሞ የሃሩን ወንድም ተብላ ለምንድን ነው የተጠቀሰችው ሲባል ከሁለት አንጻር ነው የምንመለከተው። የነጅራን ክርስቲያኖች ወደ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም መጥተው ይሄ ቁርአን እኮ ስህተት አለው አሉ። ምክንያቱም እነዛ ግለሰቦች ዋይዝ ነበሩ በጊዜ የነበሩት ማለት ነው። እና ምን አሏቸው? አይሁዶቹም ሰብስበው ቁርአኑ ስህተት አለው፣ ምክንያቱም ማርያምን የአሮን እህት ብሎ ይጠራታል። በአሮንና በማርያም መካከል ደግሞ ያለውን ጊዜ እኛ እናውቀዋለን። ስለዚህ ቁርአኑ ተሳስቷል አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ምን ብለው ነው የመለሱላቸው? ኖ አሉ፣ ያኛውን አሮን አይደለም። እንደውም እነዚህ በምእመን ስም የመጠራት ልምድ ነበረ። ኢነሁም ካኑ ይሰሙና አለና ወደዚህ አድርገውማ ቢአንቢያኢሂም ወሳሊሒን ቀብለሁ ማለት ከነሱ በፊት የነበሩ ነቢያቶች። ለምሳሌ አሮን ነብይ ነበረ፣ በጣም በደግነት ይታወቅ ነበር። ስለዚህ አሮን በደግነት የሚታወቅ ከሆነ በሱ ስም ይጠሩ ነበር። ለምሳሌ አወከር የሚባል ደግ ሰው ከሆነ ልክ አንተ በጣም ደግ ስትሆን ወደ አወከር ያስጠጋዋል። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተገኝቷል። አንድ ማስረጃ ላቅርብ ይብሮ። መጽሐፉን ካገኘሁት ኦኬ ማስረጃ ልስጣችሁ። እሺ አንዴ ትልቁ ላይ ላድርገው። ይሄ በአረብ ዘይም የተለመደ ነበረ፣ በጊዜውም የነበሩ አካላቶች የሚጠቀሙበት ስለነበረ ነው። እሺ በዚሁ አያይዘ ማለት ነው። እሺ ጥያቄውን እኮ በደንብ በግልጽ መስማት አለብህ። አይኑ የምትለውን ነብዩም እንደተጠየቁ ምክንያቱም ሰዎች እንዴት ነው እንደዚህ ሊሆን የሚችለው ብለው እንደጠየቁ አሁን እያሳየህን ነበር። ግን እኔ የምፈልገው ማርያም እህቱ የሚባል የአሮን በትክክል ማን ነው? አባቱ እናቱ የት ተጠቅሰዋል? በቁርአን ውስጥ እኮ ቆይ አልሰማሽም? በታፍሲር የት ተጠቅሰዋል እኮ? መልሴን አልሰማሽም እኮ። መጀመሪያ መልሴ የምታዳምጪ አይሻልሽም? አይ ብዙ አሮኖች አሉ ብለሃል፣ ግን በማስረጃ እኮ ቆይ ያዳምጪኝ። ያው የምትመለከችው ረውደቱል አንዋር ኪታብ ነው፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ የሚወራው ኪታብ ላይ ማለት ነው። እዚህ ታሪክ ላይ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን ሲጠሯቸው ምን አሉ? አሃዘ እብነ ከብሽን ዩከሊሙ መን ፊ ሰማ አሉ። ይሄ እብነ ከብሽ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእናታቸው በኩል ያለ ዘመዳቸው ነው፣ አያት ማለት ነው፣ እንደ አያት ነገር።
ግን ለምን ነብዩ ወደዛ ተጠጉ ከተባለ የሱ ልጅ ነው ተብሎ የተጠቀሱት። የተጠጉበት ምክንያት ምንድነው? የተውሂድን ስራ ለመጀመሪያ ጊዜ የተጣራ ግለሰብ ስለሆነ ነው። በተመሳሳይ እዚህ ጋርም ማርያም ወደ አሮን ያስጠጓት፣ በደንብ አስተውይ፣ ማርያም ወደ አሮን ያስጠጓት በደግነቱ ነው። በጣም ደግ ስለነበረ ማርያምም ደግ ስለነበረች ደግነቷን ለመወረፍ ሲሞክሩ ያ ኡኽተ ሃሩን አላት፣ አንቺ የሃሩን እህት ሆይ ማካና አቡኪ ምራአ ሰውኢ ወማካነት ኡሙኪ በቅያ፣ አባትሽም እናትሽም አመንዝሮች መጥፎ ነገር ላይ የሚታወቁ አይደሉም ብለው መልስ ሰጧቸው ማለት ነው። በጣም አያሌ የተፍሲር ማስረጃዎችን ለዚህ ማቅረብ ይቻላል። እሺ እያልከን ያለው አሮንም የተባለው የኢምራንም ልጅ ናት ፓስብል የተባለው ሊተራል ነው ወይስ ሜታፎሪክ ነው? ሊተራል ነው። እናትና ወንድሟ አሮን ነበረ የኢየሱስ ወርደው የኢሳ እናት። ሁለት እይታዎች አሉ። ከሁለት እይታዎች አንዱን መርጬ ነው የነገርኩሽ። በሐዲስ ደረጃ ቀጥታ የመጣው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በደጋግ ሰዎች ይጠሩ ነበር ብለው የተናገሩት ማለት ነው። በደጋግ ሰዎች ይጠሩ ነበር ደግሞ እዚህ ጋር ደግሞ ያ ኡኽተ ስለው ደግሞ እህት ብለው ደግሞ ሲጠሯት ልክ የእህትማማችነት ዝምድና ሳይሆን የተፈለገበት ቅርብ ቤተሰብ ነበራት ሃሩን ተብሎ የሚጠራ። ለምን ሃሩን ተብሎ ተጠራ? በነብዩላህ አሮን በሱ ስም ነው የተጠራው። በዛ ምክንያት ነው የተጠራው ብለው ሙፈሲሮች አስቀምጠውታል። ባይኒ ሚስ ምንም አይነት ግጭት ግን አታገኝበትም ሐሳቡ ላይ። አንድ ጊዜ ምናልባት እድል ከሰጠኝ ማለት ነው። ቀጥል ብሮ ቀጥል። እሺ ምን መሰለሽ፣ በመጀመሪያ አላህ ነው ያለው ወይስ ሰዎቹ ናቸው ያሉት? ሜሮ እዚህ ጋር የሚናገሩ ሰዎች እንዳሉ ነው የሚናገረው። በቃ ስለዚህ ሰዎች እኮ ብዙ ስህተት ይሳሳታሉ ከፈለጉ ማለት ነው። አሁን በዚህም መሄድ እንችላለን፣ ቀላል ነው። እሺ ሰዎች ብዙ አይነት ነገር ሊናገሩ ኢብራሂም ሊኖር የሚችለው አይደል? የትኛው ነው ክርስቲያኖች እየጠየቅን ያለ ነው? የትኛው ነው ትክክሉ? ሰው ያላት ነው ወይስ አላህ የሚስማማበት ነው ወይስ ሜታፎሪክ ነው? ምንድን ነው? እሱ ደግሞ ነብዩ የመለሱት ነው መልሱ፣ ትክክለኛው መልስ ማለት ነው። አላህ ሳይሆን ያለው እነሱ ናቸው ያሉት። እነሱ ግን ይሰያየሙ ነበር፣ አለቀ። አንደኛ ሰው። ሁለተኛ ደግሞ ለምሳሌ አባካኞች የሰይጣናት ወንድሞች ናቸው እናለ። ምን ማለት ነው? ምን ማለት ነው? ምንድነው? አባካኝ የሰይጣን ወንድም ነው ወንድሙ ነው ማለት ነው። ያ አንዳንድ ሊትራል ማትወስዳቸው ነገር አለ። ያኛውም ምንድነው? ከስም ሊትራል አንሰደው እያልከ ነው? አዎ ሊትራል አይደለም። ስማቸው ይለሽ ይሰየሙ ነበረ። በዛ የተሰየሙት ግን በዛ ወቅት ላይ ምን መሰለሽ፣ በመጀመሪያ ደረጃ አንደኛ ማወቅ ያለብሽ ነገር ያ ኡኽተ ሃሩን ማካነ አቡኪ ምራአ ሰውኢን ወማካነት ኡሙኪ በግያ ብለው ሲናገሩ አንቺ የሃሩን እህት ሆይ ብለው ያሏት በምክንያት ነበረ መጀመሪያ። ምክንያቱም ያመጣቸው ነገር በጣም መጥፎ ነገር ሆነ። ስለዚህ ቅድም አቡኪ ያመጣለሽ ምርጥ ምሳሌ ነው፣ በጣም ምርጥ ምሳሌ ነው። ስለዚህ ምንድነው አንቺ መርየም የሃሩን እህት ሆይ መልካም እንደ ሃሩን የሆነ ወንድም ማለትም በቃ ወንድም እንደ ወንድምሽ አይነት መሆን ሲገባሽ እንደ አይነት ስራ እንዴት ትሰሪያለሽ ነው ቁም ነገሩ። ያ ነው የተፈለገበት ማለት ነው። አሁን ቁም ነገሩ አላህ ቁርአን ላይ እንደሱ ቁጥር 3 እንትን ላይ ምን ይላል መሰለህ? አባትሽ እሺ በዛዬ ዘንድ ትናገር ነው እነግርሻለሁ። ቆይ አልጨረስኩም። እኛ አሁን አላህ በቁርአን ላይ ሊትራሊ ማን እንደሆነ አልነገረንም። ሊትራሊ ግን ደግሞ ማወቅ ያለብሽ ነገር እዚህ ጋር አላህ Subhanahu Wa Ta'ala ሳይሆን የተናገረው ሊትራሊ ማለት ነው። የተናገረው ማን ነው? ሰዎቹ ናቸው። ሰዎቹ የተናገሩትን አምጥተው አላህ ነገረን። የተናገሩበትን ደግሞ ሙፈሲሮች ያስቀመጡትና ነብያችን ተጠይቀው የመለሱትን ስናይ ደግሞ እነሱ እኮ በአንቢያዎቻቸው ይሰየሙ ነበር። አለቀ በቃ። በአንቢያዎቻቸው በደጋጎ ሰዎች ይሰየሙ ነበር ከተባለ ተሰይመዋል። በቃ ሰዎቹ ተሰይመዋል። አለቀ። የሆነ ሰው ነበረ በሆነ ሰው የተሰየመ በዛ የሚጠራ በዛ ስም ተጠርታለች ነው። በዛ ወንድሟ በዛ ስም ተጠርቷል። በቃ ኢብራሂም የተባለ የሆነ ሰው አለ። እኔ በኢብራሂም ስም ተሰይሜያለሁ። በቃ ያ ነው ያለው ነገር ባጭሩ ማለት ነው። እሺ ስለዚህ ቁርአኑ ላይ ሐዲሱ ላይ የሚለው ይሄ ነው። አሁን ጥያቄ ካለሽ ቶሎ ጠይቂና እኔ ደብል ስታንዳርድ አድርጌ ልጠይቅሽ ነው። ቶሎ በይ። ለዛ ነው የገባሁት አቡኪን አስቁሜ ኢብሮ። ስለዚህ አሁን እያልከን ያለው የሰዎች ንግግር ነው ብለሃልና አላህ ይሄን ንግግር እንደ
አይ ሜሮን እያጸደቀው ነው ወይስ ደግሞ እያንጸባረቀው ነው ብለን የምንወስደው? ማለት አይ ሜሮን ትቢሆንስ አንድ ሜሮን ትቢሆንስ ቃላት ለቀማያ ነው ያለሽው ማለትም አይ እንደዚህ ሰዎች ናሉት ብለሽ እያዞርሽ ነው። ኢብራሂም እኮ ብለማቁ ያረጋገጠ ነው ወይስ ደግሞ ምን እያደረገ ነው? አላህ እዚህ ጋር ለኛ ሲነግር እያረጋገጠ ነው እያስማማው ነው ወይስ ምን እያደረገው ነው? ሰው የተናገረው ነው ብላችሁ ካላችሁ ወይ ደግሞ የእውነት እናትና አባቷ ወንድሟ ካልሆኑ ስለዚህ አላህ እያረጋገጠ ነው እያስማማ ነው ምን እያደረገ ነው እጠይቃለሁ። ግን ብዙ እውነት ለመቀበል ዝግጁ አድርጊ ስልሽ አሁን አንቺ የቃላት ማዞር ላይ ነው ያለሽው። ቃላት ማዞር ምንድነው ስንል ኢብራሂም ጥልፍልፍ ታደርጊውና ሌላ ነገር ተነሻለሽ። አሁን ኢብራሂም መልሶልሻል። አዳምጪኝ። ሰዎች ናቸው የተናገሩ። ሰዎቹ ሲናገሩ ግን ትክክል ነበሩ። ሃሩን የሚለው ቃል ግዴታ የሙሴ ወንድም መሆን አይጠበቅበትም። በጣም ብዙ ሃሩኖች አሉ። አይ አንድ ሃሩን ያለው የምትይ ከሆነ ይሄ እብደት ነው። እንደዛ ማንም የሚል የለም። ኢየሱስ ራሱ በጣም ብዙ ኢየሱሶች ነበሩ። የሚክድ የለም። ብዙ ስሞች ይሰያየማሉ። ስለዚህ እንደዚህ የመሳሰል ማንም እሱን ተይው፣ እንደው በቃ ቁርአኑን ተይውና እንደው ስለ እስልምና ስለ ሃይማኖት የማያውቅ ሰው ራሱ እንደዚህ ስህተት አይሳሳትም። በተአምር ቁርአን ራሱ እኮ ሙሳ ሃሩን የሚባል ወንድም አለው እያለ ከዛ ቀጥሎ ደግሞ ከሙሳ በኋላ ኢየሱስ መጣ ብሎ እየተናገረ ድጋሚ አዝሮ ደግሞ የኢየሱስን እናት ማርያምን አሮን ጋጋኛ ተወስዶ ወደታች መቼም አያደርገውም። በተአምር እንደዚህ መጅልስ ሰዓት አይችልም በተአምር። ኦኬ። ስለዚህ ሰዎችን በተናገሩ ያ ኡኽተ ሃሩን አላት፣ አንቺ የአሮን እህቱ ያሏት። ግን ያን የሙሴ አሮን በተአምር አይደለም። ታዲያ የትኛውን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ያሉ ኢነሁም ካኑ ይሰሙነ ቢልአንቢያኢ ወሳሊሂን ቀብለሁም በደግ ሰው ስም ይጠሩ ነበር አሉ። አሮን ደግ ሰው ነበር፣ ነብይ ነበረ። ስለዚህ በሱ ስም ይሰየሙ ነበር። በማን ስም? በአሮን ስም። ምሳሌ ኢየሱስ ጥሩ ሰው ኢየሱስ ሲባል ሰው ኢሳ በእስልምናችን አለ። ምሳሌ ኢብራሂም ስሙ ኢብራሂም ነው። ታዲያ ኢብራሂም ምሳሌ የኢብራሂም ልጅ ስሙ ኢስማኤል ከሆነ መጥቼ እኔ ግን ታሪክ ለምን ዋሸ? መጽሐፍ ላይ ሳነብ ኢብራሂም የነበረ ከብዙ ሺህ ዓመት በፊት ነበር። ግን አሁን ኢብራሂም በህይወት አለ ብዬ የምናገር ማለት ነው። አያስቅ? ያስቅ አይደለ? ሜሮን ለምን ስሙ ኢብራሂም ስለሆነ እዚህ ጋር ምሳሌ እኔ ኢምራን አለሁኝ አይደለ? ለምን ሩቅ እሄዳለሁኝ? እኔ ኢምራን ነኝ አይደለ? ኢምራን የማርያም አባት ነው ብትይ ማለት ነው። ይሄ እብደት ነው የሚሆነው። በጣም ብዙ አሮኖች አሉ፣ በጣም ብዙ ኢምራኖች አሉ፣ በጣም ብዙ ኢብራሂሞች አሉ። ስለዚህ ይሄን ተረጂ። ቁርአን እንደዛ ይሰጥ አልተናገረም። አኺ የሚለው ቃል በአረብኛ ደግሞ የባህሪን መግለጫ ነው። ማርያም አለይሃ ሰላም በጣም ጻድቅ ነበረች። ስለዚህ ምን አሉ? ያ መን ካነት ኢባደቱኪ ሚስለ ሃሩን፣ አንቺ አምልኮትሽ እንደ አሮን ይሆን አሏት። ለምን? እሷ ጥሩ ነበረች። ስለዚህ አሮን የሚባል ቅርብ ዘመድ አላት። ይሄን የምናውቀው ወንድም ማለት የሚሆን ደግሞ ከሆነ አልተነገረንም። በመጽሐፍ ቅዱስም የለም፣ በእስልምናችንም ወንድም ማለት የሚል ዘገባ የለም። ኦኬ። ስለዚህ እሱ ላይ ሊኖራትም ላይኖራትም ይችላል። አናውቅም፣ የተነገረ ነገር የለም። ስለዚህ ወንድም ከሆነ ትክክል፣ ወንድም ማለት አሮን ወንድም ማለት እንላለን፣ ችግር የለውም። ባይኖራት ራሱ ደግሞ ምንድን ነው የሚሆነው? ዘመድ ነበራት። ሲቀጥል ደግሞ ኢባዳዋ እንደ አሮን ነበር። ጨርሻለሁ። ኢብራሂም ወደ ደብል ስታንዳርድ ግባ። እሺ አቡኪ የምትለው ነገር ካለ በልና ደብል ስታንዳርዱ ላይ ልግባ እንዴ። ቆይ ደብል ስታንዳርዱ ላይ ከመግባት በፊት ኢብራሂም ባይዘው እኔ እስልምናን አታክ ለማድረግ ሳይሆን ኢንኮንሲስተንሲ ካየለ ለማሳየት ኖ እንዲገባሽ ነው። ያኛ አታክ ለማድረግ አልመጣንም። እኛም አንድ ደብል ስታንዳርድ የሚቀርበው በነገሮች ላይ እኛም የምናቀርበው ይሄንን ነገር እንድንግባባ ነው። እኔ ግን አንድ መጀመሪያ መናገር የፈለግኩት ነገር ወላሂ ረስቸው ነው እንጂ በጣም ይቅርታ አድርጊልኝና ቁርአን ባይብል በቁርአን እንዴት ነው የሚመዘነው ነው። ቁርአንን ከፈለግሽ ቁርአንን ይዘን ባይብልን ልንመዝን እንችላለን እንጂ ባይብልን ይዘን ቁርአንን አንመዝንም። ምክንያቱም ጸሐፊው አይታወቅማ። ፕሮብሌም ተፈጠረ፣ ጸሐፊው አይታወቅም። ገብቶሻል? ቁርአንን ነው እንጂ ትክክል ብለን የምንወስደው ባይብልን ትክክል ብለን አንወስድም። ጸሐፊው የማይታወቅ ማን እንደጻፈው የማይታወቅ መጽሐፍ ይዘን ልናደርግ አንችልም። አሁን ወደ ደብል ስታንዳርዱ ልምጣለች። ለማንኛውም ዛህሩን አስገቧት። አቡኪ አፍወን። እሺ ትቀጥላለህ። እሺ ኢብራሂም አንተ ከደብል ስታንዳርዱን ከማምጣት በፊት አንድ የተረሳ ነገር አለ። ምን ይላል? አባትሽ ክፉ አልነበረም እናትሽም አመንዝር አልነበረችም ይላሉ ይላል። ግልጽ የሚናገረው ምንድነው? ስለ ሪል ቤተሰብ ነው እየተናገረ ያለው እና ትቀጥያለሽ። ሜታፎር ነው ምናምን ስትሉ ወር ደግሞ በጥሩ ሰዎች በደግ ሰዎች ስም ስለተጠሩ ነው ስትሉ፣ እዚህ ጋር ግን አባትሽ ክፉ አልነበረም እናትሽም አመንዝር አልነበረችም ይላሉ እያለ እሺ፣ እናትና አባቷና ታዲያ ወንድሟ ምን አገናኘው? እናትና አባቷ ሌላ ወንድሟ የተባለው ሌላ። ኮንቴክስቱ በዚህ ተያይዞ ነው። ወንድም አላት ተባለሽ። ቆይ ሜሮን ወንድም አላት ተባለሽ። ምን ቆይሽ? እንደውም እስቲ ምን ይሁን? እሺ ምን ይሁን? ምን ይሁን አይደለም። እሺ ወንድሟ እንደውም ወንድሟ አሮንና ማርያም
የሙሴ እህትና የሙሴ ይላል አውቶች ናቸው። የሙሴ ይላል ስጭኝ የሙሴ ይላል የት አለ የሙሴ የሚለው? በመጽሐፍ ቅዱስ አትመዝኛ። መጽሐፍ ቅዱስ ቁርአን አይደለም እናት። ኦኬ። ስለዚህ እንደዛ ልትላችንም እኛም ደግሞ መጀመሪያ የቀደመ መጽሐፍ ቅዱስ ነው እንፈትነው። እሺ መጽሐፍ ቅዱስ ነው የቀደመ አይደለ? ማን ይጻፈው? ዘውልቁ ማን ይጻፈው? ማን ይጻፈው? ማስረጃ እባክህ ማስረጃ እስኪ ማን ይጻፈው? ይሄ እንትን ሊሆን አይችልም። ጨርሰናል። አመሰግናለሁ። ልነግርህ እችላለሁ ግን ይሄ አይደለም ፖይንታችን። ይሄ ማስረጃ ምን ማስረጃ ልስጥህ? መጽሐፉ ማን እንደጻፈው አይታወቅም። ጻፊው ማስረጃ እስኪ። ይሄ እኮ ማለት ነው ልክ አይደለም። አሁን እያደረክ ያለው ነገር ልክ አይደለም። መጀመሪያ የመጣው መጽሐፍ ቅዱስ ነው ኦር ደግሞ ቶራት ነው አይደለ? ቆይ ቶራት ይሄኛው መመዘኛ ማርያምና አሮን የተባሉ ሰዎች የሙሴ ወንድምና እህት ናቸው። ይሄንን በዚህ ልትመዝኝ ነው አይደለ? ማን ነው ይሄንን በዚህ ልትመዝኝ ነው? መጀመሪያ ይሄንን ራሱ እንዴት አድርጎ የማርያምን ወንድም አማረገው ብዬ ነው የመጣሁት። ይሄንን ራሱ ልመዝነው አንቺ ይሄኛውን በዚህ ልመዝኝ ነው፣ እኔ ደግሞ ይሄን ራሱ ልመዝነው። መጀመሪያው ነው ይሄ ማን መዛኝ አደረገው? ይሄንን ማን መዛኝ? ማን ይጻፈው? አላውቀውም። ሶርሱን ንገረኝ። ማን ይጻፈው? ጻፊው ንገረኝ። አይ ወደዛ እንሄድ። ምክንያቱም ሶርሱን አላውቀውም። ከየት አመጣሽ? ሶርሱን ማለት ጻፊውን አላውቀውም። ጻፊውን አላውቀውም። ይቅርታ። እሺ ችግር የለውም። በቃ ስለዚህ አሁን ደብል ስታንዳርድ ላይ ገባለሁ አሁን ማለት ነው። በቃ ማለት ጨርሰናል። አሁን ደብል ስታንዳርድ ልጠይቅሽ። ኦሪት ዘፍጥረት ምዕራፍ 14 ኖ ኦሪት ዘፍጥረት ምዕራፍ 14 ሳይሆን እዚህ ጋር መጽሐፈ ሳሙኤል በደንብ አዳምጪኝ። አንደኛ ሳሙኤል ምዕራፍ 17 ቁጥር 50 ዳዊትም ፍልስጤማዊውን በወንጭፍና በድንጋይ አሸነፈው፣ ፍልስጤማዊውንም መጥቶ ገደለው አለ። እሺ ማን የተገደለው? ጎልያድ ነው አይደለ? በጣም ጥሩ። እንየው ያው ማን እንደሆነ እንየው። እዚህ ጋር ማን የተገደለው? እዚህ ጋር ንገሪኝ። በወንጭፍ የተገደለው እኔ እንጃ። ኢብራሂም ምን ልታሳየኝ ፈልገህ ነው? መጀመሪያ መግቢያውን ንገረኝና እንድከተልህ ብዬ ነው። ምን ለማሳየት ፈልገህ ነው? መጽሐፈ ሳሙኤል ላይ ምዕራፍ 17 ቁጥር 4 ላይ በፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱ 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣል። የምን ሰው ጎልያድ አለ? የምን ሰው ጎልያድ? የጌት ሰው። እሺ እንዳትረሽው። እዛው ቁጥር 4 አልፎ ቁጥር 50 ላይ ዳዊትም ፍልስጤማዊውን በወንጭፍ በድንጋይ አሸነፈው፣ ፍልስጤማዊውንም መጥቶ ገደለው አለ። ማንን ነው የገደለው? የጌት ሰውን ጎልያድን ማለት ነው ዳዊት ገደለው። እሺ ዳዊት ነው የገደለው። ማን የገደለው? ድገሚልኝ አንድ ጊዜ። እዚህ ጋር ገዳዩ ማን ነው? ዳዊት። እሺ ማን ነው ገዳዩ? ሜሮን። እዚህ ጋር ገዳዩ ማን ነው እኮ? ፍልስጤምን ጎልያድን የገደለው ዳዊት ነው አይደለ? ባጭሩ አይደል? ያጣላናል። ለምን አትመለሽ? አይደለም ይሄው ሙሉ ኮንቴክስት እንድትረጂ ከዚህ ልጀምር። ያው እኔ ካመጣሁት ጋር ለማነጻጸር ፈልገህ ነው አይደለም? መጀመሪያ በደንብ ፈልጌ ነው። መጽሐፈ ሳሙኤል አንደኛ ሳሙኤል ምዕራፍ 17 ቆይ አንዴ ቁጥር 4 ላይ ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱ 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣል። የጌት ሰው ጎልያድ ዳዊትም ፍልስጤማዊውን በወንጭፍ በድንጋይ አሸነፈው፣ ፍልስጤማዊው መጥቶ ገደለው አለ። ዳዊት ያን ማን ነው እሱ የተገደለው? የጌት ሰው ጎልያድ፣ ገዳዩ ዳዊት እዚህ ጋር ማለት ነው። በመጽሐፈ ሳሙኤል ሁለተኛ ሳሙኤል ምዕራፍ 21 ደግሞም በጎብ ላይ ከፍልስጤማውያን ጋር ሰልፍ ነበረ። የቤተልሔማዊውም የየአሬኦሪጊም ልጅ ኢልያና የጦር አቦ እንደ ሸማኔ መጠቅለያ የነበረውን የጌት ሰው ጎልያድን ገደለ ይላል። ማን የገደለው? እዚህ ጋር ይቅርታ አንድ ጊዜ የጌት ሰው ጎልያድ ነው እዚህ ጋርም የተገደለው።
ልብ አድርጎ የተገደለው እዚህ ጋር የጌት ሰው ጎልያድ ነው። እዚህ ጋርም የተገደለው የጌት ሰው ጎልያድ ነው። እዚህ ጋር የገደለው ዳዊት ነው። እዚህ ጋር ደግሞ የገደለው ማን መሰላችሁ? የጦሩ አቦ እንደ ሸማኔ መጠቅለያ የነበረው ኦኬ፣ እዚህ ጋር ይሄው የየአሬ ኦሪጊም ልጅ ኤሊያናን ነው የገደለው እዚህ ጋር ነው። ስለዚህ አሁን የጌት ልጅ ጎልያድን የገደለው ማን ነው? ኤሊያናን ነው ወይስ ዳዊት ነው? ጥያቄ እየጠየኩሽ ያለሁትን መልሽልኝ። እንግዲህ የጌት ሰው ጎልያድን የገደለው ኤሊያናን ነው ወይስ ዳዊት? አይደለም መጽሐፍ ቅዱሱን ማለት ነው። ኮንቴክስቱን አይተህ እኔ አንድ ሰው ነው እያልኩሻለሁ። ስመልስልህ ግን ማለት ነው መልሽልኝ። ምንድነው አንደኛ ሳሁን ያመጣኸው ጥቅስ ማለት ነው መጽሐፍ ቅዱሱ እየተናገረ ነው ሰዎች ምን እየተነጋገሩ መሆኑን የሚዘግብ ነው እንጂ ራሱን እንደ መጽሐፍ ቅዱስ ታሪክን ሲዘግብ ሰዎች የተነጋገሩትንም ይዘግባል። የቁርአን ግን ያለ ቃል ነው የሚያቀርበው። ስለዚህ ሁለቱ አንድ አይነት ንጽጽር ሊኖራቸው አይችልም። መጽሐፍ ቅዱስ የሰዎችን ንግግር ይመዘግባል። ገባ? ስለዚህ ማለት ነው ቁርአን ግን ያለ ቃል ነው ብሎ ስለሚያቀርብ እሺ ችግር የለውም። መልስ ደስ ላይልህ ይችላል፣ ግን መጽሐፍ ቅዱስና ቁርአንን ማወዳደር አንችልም። እሺ ችግር የለውም። በቃኛ አንዴ ሰዓት ለመቆጠብ አውኪ አፎን ልቀድም ነው። በጣም ይቅርታ ቅድም ጀምሮ አላስችለኝም እና ነው። ሜሮን ዮሴፍ የነበረው መቼ ነው? በማን ዘመን ነው? ወርድ ባይወር ጥያቄ ለምን እንደምትጠይቁኝ ማለት እኔ ጥያቄ ጠይቅ ያለው አይደለ? መልስ መለሳችሁ። የተለያየ አይነት መልስ ነው የመለሳችሁት። የሚሰማው ሰው ከስር እውነቱን የሚወስደው እውነቱን ይወስዳል። አንድ ማይኩን አድርጊው፣ ማይኩን አድርጊው። በኋላ በጣም ድምፅሽ ይረብሻል። አንድ ማይኩን ራቅ አድርጊው። ሲቀጥል ደግሞ እባክሽ አንድ ጥያቄ ብቻ ነው ያለኝ። እኔ ክርክር አልፈልግም። አንድ በአላህ ከዛ አላወራም፣ ቀተኛለሁ። ከዛ በኋላ አንድ ልጅ። እሺ ሜሮን ዮሴፍ የነበረው መቼ ነው? እችን ብቻ መልሽልኝ። ዮሴፍ የነበረው መቼ ነው? ሜሮን እባክሽን ብሻለሁ። እሺ ዮሴፍ የትኛው? ዮሴፍ ያዕቆብ ልጅ። እሺ ምን ለማለት ፈልገህ ነው? መቼ ነበር? አሁን ይሄ ቬግ ጥያቄ ማለት ነው። እሺ በማን ዘመን? እሺ ከሙሴ በፊት ነበር የነበረው? ከሙሴ በፊት ነው አይደለ? ቢፎር ነው። እሺ ስለዚህ አቡኪ ጻፍልኝ፣ እባክህን ጻፍልኝ። ያዕቆብ ልጅ ጻፍልኝ። ያዕቆብ ልጅ ዮሴፍ የነበረው ከሙሴ በፊት ነው። እባክህን ብያለሁ። ያዕቆብ ልጅ ዮሴፍ የነበረው ከሙሴ በፊት ነው። እንዲያዩት አንድ ይምራል። ይካዳል። ከስር ትፈርንበታል። ያጀማ በደንብ አድርጋችሁ ያዝልኝ። ከዛ ሴም ሎጂክ ነው። ምንም ክርክርም አልከራከርም። ሴም ሎጂክ ነው የማነሳ። እንዳይካድ ህዝቡ ይመለከት ይጻፍ። ዮሴፍ ከማን በፊት ነበረ ነው ያለችው? ከሙሴ በፊት ነበረ። የትኛው ዮሴፍ እንደምትጠይቅ መጀመሪያ ጠየቅኩ። ያዕቆብ ልጅ አልኩሽ። ያዕቆብ ልጅ ዮሴፍ። ትፈርሚያለሽ ሜሮን? ተናግረሻል። ከሙሴ በፊት ነው የነበረው። እኔ እኮ ግራ የምታጋቡት ምን ለማለት ፈልጋችሁ ነው? የማርያምን ዮሴፍ አይደለም የምታወሩት አይደለ? ያዕቆብን የያዕቆብ ልጅ ነው። ያዕቆብ ልጅ ነው። ጨርሰናል። ፈርመሻል። ቀጠል ይብራል። ስለዚህ አወቀን ማለት ነው። እሺ የያዕቆብን እሺ ግን መጽሐፍ ቅዱስን ሳነበው ማለት ነው መጽሐፍ ቅዱስን ሳነበው የያዕቆብ ልጅ ዮሴፍ የኢየሱስ አባት ነው ይላል። የማርያም እጮኛ ነው ይላል። እንዴ ዮሴፍ የነበረው በሙሴ ጊዜ አልነበር እንዴ? መጽሐፍ ቅዱስ ለምን እንደምትባሻ ሜሮን መጽሐፍ ውስጡን ላይ መጽሐፍ ቅዱስ አንድ ነገር ማወቅ ያለብህ ዲስቲንጉሽ ያደርጋል። አንድን ነገር ሊተራል ሲናገርና ሲምቦሊክሊ ሲናገር ምንድን ነው ኤምፋሳይዝ ያደርግልሃል። ቁርአን ግን ይሄንን አይነግርም። ሲምቦሊዝም ሊተራሊ አይናገርም። ስለዚህ ያንተ አርጊመንት ፌል ያደርጋል። እሺ አንዴ
አንዴ የማርያም እጮኛ ማን ነው? እሺ የማርያም እጮኛ ማን ነው? ዮሴፍ። አባቱ ማን ነው? አሁን ጂና ማቴዎስ ላይ ሄደሃል። አባቱ ማን ነው? እሺ አባቱ ያቆም ይላል። አባቱ ያቆም ይላል። አንድ ነገር ስትጠይቅ ይኸውልህ ለምን እንደምትጠይቅ ጠይቀህ አስረድተህ ከዛ በኋላ ሊገባኝ ይገባል። ምክንያቱም ከምን እንዳያዝ ካልገባኝም መጀመሪያ የያዕቆብን ጨረስ፣ ከያዕቆብ ጋር ጨረስን ይምራል። ኧረ ኢላሂ አንድ አዳምጪኝ እባክሽ እንዲገባሽ በደንብ አቆ እንዲገባሽ። የያዕቆብን ፖይንት እንደማይሰራ ይኸው አይደለም። ምክንያቱም እሺ ቆይ አንድ አዳምጪኝ። አውጪ ቆይ ጨረስኩ። አንድ አዳምጪኝ ስለሚናገር ማለት ነው። እሺ በቃ ተይው ችግጦሽ እርሹ በቃ ችግር የለውም ነው በቃ ችግር የለውም። እኔ ጨርሻለሁ። አልጨረስሽም? ቆይ ረጋቢ አቡኪ የቅድም ቴክስት ክፈትልኝ አንዴ። የቅድም ቴክስት ክፈትልኝ። እሺ አሁን የቅድም ቴክስት አድርግልኝ። ምንድን ነው የሚለው? የያዕቆብ ልጅ ዮሴፍ ከሙሴ በፊት ነበር የነበረው። ይሄን ይዣለሁኝ። ሜሮን አሁን እባክሽን ጥያቄ ብቻ መልሽኝ። ክርክርም አልፈልግም ብያለሁኝ። እኔ ክርክር አልፈልግም። እሺ ሜሮን ጥያቄም ብቻ። የማርያም እጮኛ ማን ነው? ሜሮን አሉ አሉ ወለካሉ አለሽ? እቺን ብቻ ወደ ጨርሰናል። እቺን ብቻ የማርያም እጮኛ ማን ነው? የኢየሱስ እናት የማርያም እጮኛ ማን ነው? አሉ የማርያም እጮኛ ዮሴፍ ነው አለን። ግን ምንድነው በቃ ጨርሻለሁ። ስለዚህ አብቂ ጻፍልኝ። የማርያም እጮኛ ስፉ ዮሴፍ ነው። የማርያም እጮኛ ስፉ ቆይ እባክሽን። የማርያም እጮኛ ዮሴፍ፣ የማርያም እጮኛ ዮሴፍ ነው ይዣለሁኝ። አባቱ ማን ነው? ያዕቆብ። እሺ ምን አባቴ ለበሽ የያዕቆብ ልጅ ዮሴፍ የማርያም እጮኛ ከሆነ መጽሐፍ ቅዱስ ደግሞ የዮሴፍ ልጅ ማርያም የዮሴፍ ልጅ ያዕቆብ በሙሴ ጊዜ ነው ካለ አይጋጭም? እንደዛ አይደለም። ዲፍረንት እንዴ ብዙ መቅደላዊት ማርያም ቆይ ስማኛ፣ ለሱ ከመጣ መቅደላዊ ማርያም ይባላል። የኢየሱስ ክርስቶስ ማርያም አለሽ። ብዙ ሰዎች እኮ በሴም ስም ይጠራሉ። ግን ምንድነው የቁርአኑ አንድ በቃ እኛም ያለው ይሄን ነው። እኛም አለ ይሄን ያለው እኛም በቃ ይሄን ያለው እኛም ብዙ ስሞች ነበሩ፣ ብዙ አሮኖች ነበሩ ነው ያለው። አይሽ አይደለ? ለኛ ሲሆን እርኩስ፣ ላንቺ ሲሆን ቅዱስ ነው ያርሽ ያለሽው። ለኛ ሲሆን ቅድም አልገባሽም ነበር፣ አሁን ግን ገባሽ። አይሽ አይደለም? ሜሮን ቅድም አልገባሽም ነበረ። አሮን ይላል። አሮን ደግሞ በሙሴ ጊዜ ያለው እስቲ ነበረ። አሁን ግን ስጠይቅሽ የማርያም እጮኛ ራሱ ዮሴፍ አባቱ ያዕቆብ ነው። የያዕቆብ ልጅ ዮሴፍ ደግሞ የነበረው በሙሴ ጊዜ ነው። which means ከ3000 ዓመት በፊት ነበር የነበረው። ስለዚህ በሴም አናሎጂ ከሄድን የያዕቆብ ልጅ ዮሴፍ ከ5000 ዓመት በፊት የነበረው የኢየሱስ አባት ነው እያልን ያለ። ይሄ ደግሞ ከአእምሮ በላይ ጨርሻለሁ። ስለዚህ ሜሮንዬ ሌላ ጊዜ ለእኛ ሲሆን እርኩስ ለአንቺ ሲሆን ቅዱስ አታርጊ። አያችሁ አይደል? እንደዚህ በመጽሐፋቸው የምናየው አቦኪ ተረከመኝ ጀዛከላችን ለመናገር ነው። ጨርሻለሁ። ሜሮን እስካሁን አንቺ ለተናገርሽው ነው እነሱ መልስ የሰጡሽ። እኔ አሁን ጥያቄን አልጠየኩም። ልጠይቅ አይደለም ሜሮን ጥያቄን ከባድ ነው። እዚህ ጋር የረሳችሁት ግን እሺ ቆይ እኔም ደግሞ መደምደሚያ እንድሰጥ እችላለሁ ወይስ ደግሞ እኮ ከተጠየቅሽ በኋላ ነው ብለን እንተው? ቆይ ከተጠየቅሽ በኋላ እናውቃለን። ግን እሺ ከተጠየቅሽ በኋላ አሁን እኔ ጥያቄ ልጠይቅሽ ተዘጋጅተሻል? በጣም ጓጉተሃል ለመጠየቅ ጥያቄ። እሺ ችግር የለውም። አንድ ጊዜ በጣም ይገርምሻል። እሺ ቶሎ በይ። እስካሁን የሁሉ እኮ ጥያቄ እኮ አይደለም፣ ምሳሌ አነሳችሁ ነገር ነው መልስ ሲሰጣት የነበረው። እና ልጠይቃት የነበረው ጥያቄ ሌላ ነበር፣ አስቀየረችኝ። እንደውም ስለ ስም መመሳሰል ነው አሁን የምጠይቀው እኔም። እሺ ስትመለሽ ንገሪኝ ሜሮን። ይምሩ እንትን ትከፍትልኛለህ ከቻልክ ባይብል ሀብ ላይ ማቴዎስ ወንጌል ምዕራፍ 1 ቁጥር 7 ነው። አይ ሀቢቡ ችግር የለውም ትምጣና ከፍታለሁ። እሺ እኔ አንደኛውን እትም ላሳያት ነው፣ አንተም አንደኛውን እትም እንድታሳያት ነው። ችግር የለውም። ሜሮን ቶሎ በይ፣ ታፕታፕ ኮፒ ሊንክ አድርጉ። እሺ ወደ ግሪክ እና እንትን መጣን፣ ትርጉም መጣን። ኖ ትክክል ሰብጀክት አይደለም ግን እሺ ቀጥል። ምንድነው? ችግር የለውም። ማቴዎስ ወንጌል ምዕራፍ 1 ቁጥር 7 ላይ ሰለሞን ረብዓምን ወለደ፣ ረብዓም አብያን ወለደ፣ አብያ አሳፍን ወለደ ይላል አይደል?
እሺ ጄናሎጂ ላይ ገባ ማለት ነው እኮ አሳፍን ወለደ ይላል አይደል? ስለ ስም ነው የማወራው አሁን። እሺ አረጋግጭልኝ። ቀጥል። ጥያቄ ያለኝ ብለህ ነበር ነው። እሺ እኮ ማረጋገጥ ነው። ለምሳሌ አሁን ይሄ አንደኛ አንድ የግሪክ ህትም ነው አሳፍ ይላል አይደል? አሳፍ ይላል። ኦኬ እሺ ቆይ ቶ ኢምራን ራሴ ከፍተዋለሁ። ጎቱ ፓራላል ግሪክን በለውና ለምሳሌ ስቴፋንስ ቴክስት አለ። ኦኬ ይሄ ምንድን ነው የሚለው? እንትን አለ ሆልድ ኦን ትራንስሌሽን ቫሪዬሽን አለበት። ሰው እሱን ለማውጣት ቆይ ኖር ጥያቄ እሱ አይደለም። ይሄማ የሞተ ጥያቄ ነው ያመሻል። እንደዚህ አይነት ጥያቄ እሺ ያው በጣም እንስለ እንዲህ አይነት ነገሮች ሳርጊው ሲያደርግ ይገርመኛል። እሺ ይሄ አሳ ነው እኮ ቆይ ይሄ አሳ ነው የሚለው ይሄ አሳ ነው። ያኛው አሳፍ ነው። አሁን ለዚህ ጋር አሳይሽ። ለምሳሌ ይሄን ተመልከቱ አሳ፣ ይሄ አሳፍ ነው የሚለው። ኦኬ አሳፍና አሳ ሁለቱም በብሉይ ኪዳን የሚታወቁ ግለሰቦች ናቸው አይደል? ናቸው አይደሉም? አልገባኝም። ጥቅስ ሰጠኛለህ? ኦኬ ስለ አሳፍና ስለ አሳ እንደሚታወቁ ጥቅስ ብሉይ ኪዳን ላይ ያለ ስላልከኝ እኛውና እሺ ለምሳሌ የትኛውን ጥቅስ ልስጥሽ? አሮ ነው ማቴዎስ ወንጌል ምዕራፍ 1 ቁጥር 17 ላይ ነው ያለ አይደል? ኦኬ ሁለተኛ ዜና መዋዕል ባይብል ልክፈትና ላሳይሽ። ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 15 ኦኬ እሺ የማን ልጆች ይላል? ሜሮን የአሳፍ ልጆች ይላል አይደል? ያው ከፍቼልሻለሁ። ፈጠን በያ የአሳፍ ልጆች ይላል አይደል? አረጋግጪልኝ። አይተሃል? ሀቅ ለመሸሽ ያላት ፍላጎት ቀጥል ነው የምትለው። መቼም አታረጋግጥም እኮ ቀጥል ማለት ኦኬ። ይሄ አሳፍ ማለት በመሀል ላለመግባት ብዬ ነው። ኦኬ ይሄ አሳፍ ብሎ ማለት ከመዘምራን ልክ የመዘምራን አለቃ የቆሬ ልጆች ምናምን ተብሎ መዝሙረ ዳዊት ላይ የሚዘመረው መዝሙር አንደኛው እነዚህን ያካትታል። መዘምራን ነበሩ የአሳፍ ልጆችም፣ አሳፍም በዛ ነው የሚታወቅ የነበረው ማለት ነው። እና ይህንን የኤሌክሴክስ የሰባ ሊቃውንት ተርጓሚ ብትመለከቸው አሳፍ ብለው ነው ያስቀምጡት። ተስማማም ማለት ነው። ሁለተኛውም ግለሰብ ግን በሚያስገርም ሁኔታ እዚሁ ነው የምታገኙት። እዚሁ ሁለተኛ ዜና መዋዕል ምዕራፍ 14 ከቁጥር 1 ጀምሮ ደግሞ ስትመለከቱ ምን ይላል? አብያትም ከአባቶች ጋር አንቀላፋ፣ በዳዊትም ከተማ ቀበሩት፣ ልጁም አሳ በእርሱ ፋንታ ነገሰ ይላል። ማን? አሳ ይላል አይደል? በቃ ጥያቄ አሳ ነው ወይስ አሳፍ ነው? ማቴዎስ ወንጌል ላይ የተጻፈው ከነ ማስረጃው ጨርሻለሁ። እንደፈለግሽ አውሪ። ካው በኋላ ማስረጃ ብቻ ጠቅሰሽ እንደፈለግሽ አውሪ። ስለዚህ አንተ ምንድነው ቴክስቹዋል ቬሪዬሽን የሚባሉትን ነገሮች አምጥተህ ከቁርአኑ ጋር ልታመሳስል ፈልገህ ነው? ስለ ቴክስቹዋል ቬሪዬሽን አላወራውም። አሳፍ ነው ወይስ አሳ ነው የተጠየቀው የተጻፈው? አንዱን ንገሪኝ ያልኩት እኮ አልኩ እኮ ቴክስቹዋል ቬሪዬሽን አለበት አልኩ አይደል እንዴ? ስለዚህ ማለት ነው ይሄ ነው ይሄ ነው ማለት አንችልም። አሳፍ የተባለው ግን በዕብራይስጡ ኦልሞስት አይዴንቲካል የሆነ ነገር ነው ስሙ አይደለም። አይገናኝም። እሱን እነግርሃለሁ ማለት ነው። አይገናኝም። አሳና አሳፍ የተለያዩ ግለሰቦች ናቸው። አሳ ወይስ አሳፍ? አንዱን ንገሪኝ። ለመጨረሻ ጊዜ ነው የምጠይቅሽ፣ ከዛ ወደ ሌላ እንትን እናልፋለን። አይ ችግር የለውም። ያኔ ከዚህ ጋር ከኔ ካመጣሁት ጋር እንዴት እያገናኛችሁት እንደሆነ ስላልገባኝ ነው። ግን ሌላ ጊዜ አይተሽው ነው ይበቃ። ቫሪያንት የሚባል ነገር ግን ኤግዚስት እንዳደረገ እናውቃለን። የሀደዝን ሚል ምንድን ነው ኮራፕሽን ኦር ደግሞ መበረዝን ስለማያሳይ ለምን እንዳመጣው አላውቅም። የማቴዎስ ወንጌል ጸሐፊ አሳ ነው አሳፍ ነው ብሎ ይጻፈው? ማስረጃሽ ምንድን ነው? ምን ብሎ እንደጻፈ ማስረጃ ከነ ማስረጃው አሳ ወይ አሳፍ ነው ብለሽ ስጭል። ማቴዎስ 1:7 አነበብኩ አይደል እንዴ? እኮ አንቺ አሁን ምንድን ነው መሰለሽ በጣም እንትን እያልሽ ነው እያየሁብሽ እየተቀለበለብሽ ነው። በቨርዥን በመጽሐፍ ቅዱስ ቨርዥን ሊሄድና እንየው ምን ብሎ እንደጻፈ ማቴዎስ 7 እየተቀለበለብሽ ነው። ልሰልሚ ነው ይመስለኛል። ምን መሰለህ ፖይንት ስላልገባኝ ነው። ምንድን ነው የሚለው? በቃ ተይው ትቼዋለሁ። በቃ ትቼዋለሁ። ፋዘር ኦፍ አሳ ነው የሚለው። አሳ ኤኤስኤ ነው የሚለው። ጥያቄ እየጠየክ ነው እኮ አሳ ነው አሳፍ አይደለም። አሳ ኤኤስኤ ነው የሚለው። እሺ አሳፍ ብሎ ያስቀመጡትስ? እሺ ይኸው ለምሳሌ አሳፍ ብለው ያስቀመጡትስ?
ሌላ ሰው በቃ ጠይቁ። ሜሮን አይተሽው ሌላ ጊዜ ችግር የለውም እንዳልከው እንደዚህ ኢንቴንስሊ ይሄንን ገብቼ አሳፍ የሚለውን ነገር ሜቢ አንተ አይተው ሊሆን ይችላል። እኔ ዲፕሊ ገብቼ ስላላየሁትኝ ዝም ብዬ ኦን ታፕ ኦፍ ኢት መመለስ አልፈልግም። ግን ቴክስቹዋል ቫሪዬሽን እንዳለ ግን አውቃለሁኝ። አማዌር ሻሃዳ ሳትይዢ በፊት ግን ይሄንን ሃርሞናይዝ እናደርጋለን። አንተ ነው አይጠየቀው ጥያቄውን ቴክስቹዋል ቫሪዬሽን እንዳለ አሳይቻለሁ። ችግር የለውም። ግን ማርቆስ ላይ ልጠይቅሽ ብለህ ነበረ የማናውቀውን ነው መልስ ዘልየው ትቼው ሜሪ ሰላም ነሽ? አንድ ቀን ግን ትሰልሚያለሽ በአላህ ፍቃድ። በጣም ከራስሽ ጋር በጣም እየታገልሽ ነው እንጂ እውነት ገብቶሻል። ወላሂ ነው እውነት በጣም እየታገልሽ ነው። እኔ እስቲ ባይብል እንደሚጋጭ ላሳይሽ። አይጋጭም ብለሽ ነው የምታምነው? መጽሐፍ ቅዱስ ማለት ነው አንድ ቦታ ላይ አይጋጭም። ቴክስቹዋል ቫሪዬሽን እንዳለ እናምናለን። ቢካዝ ኮፒ የሚያደርጉ ሰዎች ሂውመን ናቸው። they can make mistakes ግን ሪል ምንም ነገር አንዱ ካንዱ የማይጋጭ ስቶሪ ከስቶሪ የማይጋጭ በአንድ ጊዜ በ23 ዓመት አይደለም የወረደው በ1500 ዓመት የወረደ ቆይሽ። እሺ ነው የእግዚአብሔር እንትን ነው። እሺ ነው ይሄው። ስለዚህ ቆይ አሁን ቁጭ ብለን ኮንትራዲክሽኖችን ብንይዝ ሁሉም ኤክስፕላኔሽን አላቸው። ምንም አንዱ ካንዱ አይጋጭም፣ ግን ብዙ ጊዜ ይፈጃል እና ኢብራሂም ሜቢ ሌላ ጊዜ አንድ ብቻ ነው ተፈለው አንድ ኤክስፕሌን ታደርጊኛለሽ። እሺ በነገርሽ ላይ በልበ ቅንነት ብታወሪ ጥሩ ነው። ወላሂ ነው የምልሽ ሜሮን፣ ልብሽን ቅን አድርጊው። ለመዳረቅ አታውሪ እሺ። እኔ ሁሉ ጊዜ የማነሳው ጥቅስ ነው። በቃ ሁሉ ጊዜ የማነሳው ጥቅስ ነው። መልስ ስላጣው ከዚህ ጥቅስ አልሄድም የትም። ግን ብዙ አሉኝ። እኔ በጣም ብዙ ጥቅሶች ይዣለሁ። መጽሐፈ ዜና ሁለተኛ ዜና ምዕራፍ 22፣ መጽሐፈ ነገሥት ሁለተኛ ነገሥት ምዕራፍ 8። ጥያቄ ምዕራፍ 8 እሺ። በቅንነት እሺ ሜሮን፣ በቅንነት አይ ማየት አለብኛ። ዝም ብዬ እንደ መጽሐፍ ቅዱስ እኮ በጣም ብዙ እኮ ነው። በጣም ብዙ ታሪክ ያለው ብዙ እንትን ያለው ነገር ነው። ስለዚህ አይቼ ኮንቴክስቱን አይቼ አውዱን አይቼ ነው የምመልሰው። ካላወቅኩትኝ ደግሞ ሌላ ጊዜ አጥንቼ ደግሞ እመጣለሁ። በቃ ጥሩ እንየው። እሺ አንድ ላይ እንየው። ሁለተኛ ዜና ምዕራፍ 22 ከቁጥር 1 ጀምሮ እስከ 2። ሁለተኛው ጥቅስ ደግሞ ሁለተኛ ነገሥት ምዕራፍ 8 ከቁጥር 25 ከ6። እሺ እናንብበው አሁን አንድ ላይ። ምንም አይነት ይሄ ሃርሞናይዜሽን የማይሰራበት ቦታ ነው። ለሃርሞናይዜሽን የማይመች ጥቅስ ነው በጭራሽ ማለት ነው። በኢየሩሳሌም የነበሩት ታናሹ ልጁን አካዚያስን በእሱ ፋንታ አነገሱት አለ። አባትየው 32 ዓመቱ ነበር መንገስ ሲጀምር። ለ8 ዓመት ኢየሩሳሌምን ገዛ። ከዛ በኋላ 40 ዓመት ሲሞላው ሞተ። የመጣባቸውንም የአረብና የአሊማ ዞን የሽፍጦችን ጭፍራ የእርሱን ታላላቆች ገድለዋቸው ነበርና የይሁዳ ንጉሥ የኢዮራም ልጅ አካዚያስ ነገሰ። አሁን ያዥልኝ፣ የኢዮራም ልጅ አካዚያስ ነገሰ። በዚህኛውም ስትመጪ የኢዮራም ልጅ አካዚያስ ነገሰ። ራሱ ታሪኩ ራሱ ነው። መንገስ በጀመረ ጊዜ አካዚያስ አለ። አካዚያስ መንገስ በጀመረ ጊዜ እድሜው ስንት ነበር አለ? ሜሪ አብረን ነው የምናነበው፣ ብቻዬን አይደለም። አብረን እናንብበው። 42 ዓመት ነበር ይላል አይደል? በጣም ጥሩ። እዚህ ጋር ደግሞ መንገስ በጀመረ አካዚያስም አለ መንገስ በጀመረ ጊዜ አካዚያስ የ22 ዓመት ጎልማሳ ነበር አለ። እዚህ ጋር 42 እዚህ 22። እሺ እንቀጥል። ገና ነው። ኧረ ኢብራሂም ተሳስተሃል እኮ ሌላ ነው እኮ እንዳትይኝ። በኢየሩሳሌምም 1 ዓመት ነገሰ። 1 ዓመት በኢየሩሳሌም 1 ዓመት ነገሰ። እናቱም ጎቶሊያ የተባለች የዘንበሪ ልጅ ነበረች። የዚህ እናቱም ጎቶሊያ የተባለች የዘንበሪ ልጅ የእስራኤል ንጉሥ የዘንበሪ ልጅ ነበረች። አባቱ ኢዮራም፣ እዚህም ኢዮራም ልጁ አካዚያስ ሲነግስ 42 ሲነግስ 22 ኢየሩሳሌም ላይ 1 ዓመት ነገሰ። ኢየሩሳሌም ላይ 1 ዓመት ነገሰ።
እናቱ ጎቶሊያ፣ እናትየዋ ጎቶሊያ። ግን ችግሩ ዕብራይስጡ ልክ እንደዚህ ነው የሚለው። አንደኛው 42 እና አንደኛው ደግሞ 22። ችግሩ ግን ኤሌክሴክስ ግሪክ ሰብቷጀንት ደግሞ በተመሳሳይ አንደኛው 20 years old ይልና አንደኛው ደግሞ 22 ይላል። 22 20 and 2 years old ይላል ሰብቷጀንት። አይሹ ሰብቷጀንት። ስለዚህ አሁን ጥያቄው 3 ጥያቄ ነው። የመጀመሪያው ተቀባይነት ያለው የግሪክ ሰብቷጀንት ነው ወይስ የማሶሪት የዕብራይስጥ ማሶሪት ነው? ሁለተኛ ማሶሪቱ እርስ በርሱ ለምንድን ነው የሚጋጨው? ሶስተኛ ግሪኩ ለምንድን ነው እርስ በርሱ የሚጋጨው? የትኛው ነው ትክክል? የትኛው ነው የእግዚአብሔር ቃል? መልስ ሜሮን። ይሄ ኖን የሆነ ነገር ነው። ስክራይባል ኤረር ይባላል። ምን ማለት ነው? ጽሁፎች ስክራይባል ኤረር ተጋጭቷል ወይስ አልተጋጨም? ጥያቄ የጠየቁት ስክራይባል ኤረር አለ። ቅጂ ማለት ነው። ቅጂዎች ላይ ችግር ሊኖር ይችላል። የትኛው ቅጂ? የትኛው ቅጂ? ስለዚህ ሰብቷል። የትኛው ቅጂ? ስክራይባል ልጁ ከአባቱ መግለጽ አይችልም አይደለ? ስለዚህ ማለት ነው የትክክለኛውን እድሜ መውሰድ አለባት። ቆይ ይሄን የምታወሪ እኮ አንድ ጊዜ ይሄን የምታምርስ ቢሆን ምን እናውቃለን? ለምሳሌ አህያ ወርቷል ባይብል ላይ፣ ፀሐይ ቆሟል ባይብል ላይ። ታምርስ ቢሆን ምን እናውቃለን? ልጅ አባቱን በ2 ዓመት ሊበልጥ ይችላል፣ አይታወቅም። ሁለተኛ ጥያቄ ይሄኛው ስክራይባል ኤረር ነው ካልሽ ከየትኛው? ይሄ እንግዲህ እነዚህ ይሄ ዕብራይስጡ እሺ፣ ያው ሰብቷጀንቱ ነው የመጀመሪያው ሰብቷጀንቱ ነው። ሰብቷጀንቱ 22 ነው የሚለው። የትኛው ነው ትክክል ከሁለቱ? 20 እና 22? 22 አልገባኝም። ሰብቷጀንት የምትለው ደግሞ ሌላ ነገር ነው። እኛ የምናወራው ከ42 ይሄንን እንዳታመጪ እኮ ነው። 42ቱን እንዳታመጪ ስለማታውቂ እኮ ነው። ግሪክ ሰብቷጀንቱ ምንድነው የሚለው? ስለ ግሪክ ሰብቷጀንት አይደለም ማወራው። እሺ ከሁለቱ መጽሐፌቱ ይቀድማል። ከዚህ ከማሶሬትና ከሰብቷጀንት የትኛው ይቀድማል? ማዞሬት ነው የሚመስለኝ የሚቀርበው። እኔ ብዙ ማዞሬት እኔ ብዙ ፋሚሊየር የሆንኩበት ነገር አይደለም። እያጠናሁት ነው። ፐርፌክት አይደለም። ማስረዳት ትችላለህ። አስፋርታይ ነው ግን ስክራይባል ኤረር ሆነ የቅጂ ስህተት እንጂ እግዚአብሔር ቃል ስህተት ነው። ስለንመጣለን ስክራይባል ኤረር ላይ እንመጣለን። ቆይ ከማሶሬት በፊት ይቀድማል። 22 ነው 20 ነው ትክክል እኮ እሱን አይ ኔቨር ሉክድ አይደል? እኔ ማውቀው ስክራይባል ኤረር ብዬ የማየው ከሚለው ይሄኛውን አታውቂውም። እሺ ይሄን አታውቂውም። 42 ነው 22 ነው ትክክል። 42 ነው 22 ነው ትክክል። 22 ይሄኛውን በምን አወቅሽ? 42 ትክክል አለመሆኑ ኦሪጂናሉ ከየት አመጣሽ? በምን ክሮስ ቼክ በምን አደረግሽ? ምክንያቱም ሄደት አለ አባቱ ከልጁ ከአባቱ ምንድን ነው 2 ዓመት እንዴት ይበልጣል? 22 ሚሊዮን ይነግርሃላ። እዛው እንስሳ እንዴት ማውራት ይችላል? እንስሳ ማውራት ይችላል? ቆይ አንዴ እንስሳ ማውራት ይችላል ወይ? የት ጋር ሄድክ ደግሞ? እስቲ እንስሳ ማውራት ይችላል ወይ? አይ አይችልም አልሽኛ። ማን ነው እንደዚህ ያደርገው? ቤቱን እንዴት ነው የሆነው ጋይስ? ቤቱ እንዴት ነው የሆነው ጋይስ? ምንድን ነው የሆነው ቤቱ? ምንም እየነካው ምንም መንካት አልቻልኩም ጋይስ። ዝም ብሎ ይሽከረከራል። እኛ ራሱ እንትኑ ፔጁ እየተሽከረከረ ነው። ምንድን ነው የሆነው? እሺ እኔ ላውራ። ለማንኛውም ማለት ነው የኮፒ ሊንክ አታርጉም እኮ ችግራችሁ ይሄ ነው። እሺ አሁን ጥያቄ ጠየቁሽ። እንስሳ መውለድ እንስሳ ማን ነው? ይቅርታ እንስሳ ማውራት ይችላል ወይስ አይችልም? ሎጂካል ጥያቄ ነው። ተአምር ሊያወራ ይችላል። በእግዚአብሔር ተአምር ሊያወራ ይችላል። በእግዚአብሔር ተአምር ልጅ አባቱ ሊበልጥ አይችልም። ልጅ ነው እንደምትለው ሌላ ስለ እንስሳ ነው የምታወራው? ስለ ልጅ ነው የምታወራው? አልገባኝም። እንስሳ ነው የምትለው? እንስሳ ያወራል ወይ ነው የምትለኝ? እንስሳ በተፈጥሮ ያወራል። እንስሳ በተፈጥሮ ያወራል። በተፈጥሮ ያወራል።
በተፈጥሮ የሰው ልጅ አባቱን መብለጥ ይችላል አይችልም? አይደለ? አይችልም። ተአምራዊ ካልሆነ በስተቀር አይደለ? ተአምርም አይሆንም። እንዲህ አይነት ተአምራዊ አለመሆኑ ምን እርግጠኛ አድርገሽ? ተአምራዊ አለመሆኑ ምን እርግጠኛ አድርገሽ? የኛው ማስረጃ ብዙ ጊዜ እንዲህ አይነት ነገር ላይ የቅጂ ስህተቶች እንዳሉ ኦር ደግሞ ስክራይባል ኤረሮች እንደሆኑ ካመን እንደሆኑ እናውቃለን። በዛ መሰረት ነው ቅጂ ስህተት መሆኑን የትኛው ላይ ሄደሽ ነው ክሮስ ቼክ ያደረግሽው? ክሮስ ቼክ ያደረግሽው የታምተሽ ላይ ራሱ ይነግራል። ኦኬ ጥቅሱ ላይ ይነግራል። እውነተኛ እድሜውን ስለሚነግር ሁለተኛ ዜና 22 ላይ ስትሄድ 22 ዓመት ብለው ስላሉት በምን አወቅሽ? ክሮስ ይሄኛው ቢሆንስ ትክክል ክሮስ ቼክ ያደረግሽው በምንድን ነው? ይሄ እንትን ነው ፋላሲ እያደረክ ነው አሁን። ምክንያቱም ኦልሬዲ ባይነግረን ኖሮ እኛ እሱ አድርገን ቆይ 22 ብሎ ሳይነግረን እኛ አክቲቭ አድርገን 22 ብለ ነው ቢሆን ልክ ነህ። ይሄ ልክ አይደለም። ግን ዳይሬክትሊ ሁለተኛ ዜና 22 ላይ አመቱ 22 ብለዋል። ፋላሲው ምንድን ነው እኮ ኦልሬዲ እውነተኛ እድሜውን ነግሮሃል። መጽሐፍ ቅዱስ እውነተኛ እድሜውን ነግሮሃል። ስለዚህ በዛ መሰረት ማለት ነው። ይሄም እውነተኛ እድሜው እኮ ነው። ይሄ ውሸታም ነው። ውሸታም ነው። ስንት የሚለው ይሄ 42 የሚለው ውሸት ነው። 42 የሚለው ውሸት እኮ የቅጂ ስክራይባል ኤረር ነው እኮ አለን እኮ። ምክንያቱም እውነተኛ እድሜውን ደግሞ ኦልሬዲ አጽፎልሃል። በቃ ነገርኩ። ይሄ መልሴ ነው። 22 ደግሞ በምን የትኛው ላይ ሄደሽ ክሮስ ቼክ አደረግሽ? ትክክለኛው ላይ የትኛው ነው? ክሮስ ቼክ አድርጊና ነገር ቼክ ያረክታል። ሁለተኛ ዜና 22 ላይ እድሜ 22 ነው ይላል። አይ ለምን 42 አልተቀበልሽም? ይሰማሻል? ሄሎ ይሰማሻል? ይሄማ ራሱ ክሮስ ቼክ እንኳን ላደርግ ይቅርና ራሱን በራሱ እየጠየኩሽ እኮ ነው። ክሮስ ቼክ የምታደርጊው ከዚህ መጽሐፍ ውጭ ነው። ወደኋላ ማለት ነው። ወደኋላ ይሄ መጽሐፍማ ተሳስቷል። ግጭት አለበት። ችግር የለውም። አካሄዱን አይተህ አቤት። ሁለተኛ ነገር መጽሐፍ ቅዱሱ 22 ስላለ ማለት ነው አመቱ 22 ነው ብሎሃል። ስለዚህ በዛ መሰረት ስክራይባል ኤረር እንደሆነ እዛ ጋር ደግሞ እንደገና ልምጣለሽ። ማን የተሳሳተው ይሄን ሰዎች ይሄን ቅጂ የሚያቀርቡ ሰዎች ናቸው የሚያስሙ ወር ደግሞ ይሄን ቅጂ የሚያደርጉ ሰዎች ነው የተሳሳቱት እንጂ ይሄን ላለመሳሳቱ ምን እርግጠኛ ነሽ? ይሄን ላለመሳሳቱ ምን እርግጠኛ ነሽ? ባይዘው ይሄንን የምትናገረው ነገር በእናንተም ሳይድ ላይ ያለ ነገር ነው፣ ግን እሱ ጋር አልገባም። ችግር የለውም። በቃ ሜሪ እሺ፣ አንደኛ የመጀመሪያ ነገር ማለት ነው ይሄ ለዘመናት የማይፈታ ስክራይባል ኢረር ባይብል ኢረር ብለሽ ስክራይባል ኢረር ብለሽ እንዲህ አሟሽተሽ የምትሄጂው ነገር አይደለም። በቃ ኢረር ነው። እሺ ምንም የሚሟሽ ምናምን ነገር ጎመንዘር ምናምን እንዲህ ያረግሽ ምጣድ ላይ እንደምታረጊው አይደለም። በቃ ኢረር ነው። በቃ አለቀ። ምንም ስህተት ነው። እሺ ተሳስቷል መጽሐፉ። ይሄኛው ዋሽቷል፣ ይሄኛው አልዋሻም ብለሽ ነው የምትናገሪው። አንደኛው ውሸት ነው፣ አንደኛው እውነት ነው። ስለዚህ ባይብል ውሸት አለበት ማለት ነው። ባይብል ውሸት ካለበት ደግሞ አለቀ። አንደኛ እርስ በእርሱ አይስማማም፣ ሁለተኛ ደግሞ ግሪክ ሰብቷጀንቱና ማሶሬቲኩ አይስማማም። ስለዚህ አንደኛውን መጽሐፍ ትጥያለሽ ማለት ነው። መጀመሪያ አንደኛውን መጽሐፍ ትጥያለሽ፣ ወይ ሰብቷጀንትን ትጥያለሽ፣ ወይ ማሶሬትን ትጥያለሽ። ከዛ ደግሞ ከሰብቷጀንትን ከመረጥሽ አንዱን ጥቅስ ትጥያለሽ ማለት ነው። ወይ ይሄንን ወይ ትጥያለሽ። ሁሉም አሁን እዛ ጋር 22 እና 20 አለ ማለት ነው። ሰብቱጀንት የምትለውም ያሳያል እድሜውን አይደለ? ስለዚህ ማለት የቅጂ ሲቹዌሽን እንደሆነ ነው እንጂ የሚያሳይህ የቱ ጋር ነው? እግዚአብሔር ቃል ችግር በይስ የቅጂ ስህተት ጎበዝ፣ ባይብል ስህተት አለበት። ባይብል ስህተት አለበት። ከየትኛው ላይ ሲቀዳ? መንፈሳዊ ትምህርቱ አልተቀየረም። ከየትኛው ላይ ሲቀዳ? ይህንን መልስ የተሻለ ኮንትራዲክሽን ብታመጡ ደስ ይላል። ቆይ ልስተሸሺ የማላውቀው ራሱ ሁሉንም ኮንትራዲክሽኖች አውቃቸዋለሁ፣ ግን አንዳንድ ጊዜ የተሻለ ካመጡ እሺ እንስጥሽ። እሺ ማርቆስ ወንጌል ምዕራፍ 6 ቁጥር 8 ላይ 1፣ ሉቃስ ወንጌል ምዕራፍ 9 ቁጥር 3 ላይ እሺ ያው የአንቺን እኮ ምንነት ተረድተዋል። ኢየሱስ እንዲህ ይላል። አብረን ነው የምንሄደው። አሁንም ሚውትሽን አንሺ።
የትኛው ላይ ነው ያለው? የትኛው ላይ ነው ያለው? አሁን ሁለት ስለጠቀስክ ማርቆስ ማርቆስ 6 ማርቆስ 6 ላይ ነው። ምን አለ? 12ቱን ወደ እርሱ ጠራ፣ ሁለት ሁለትም ይልካቸው ጀመረ። በርኩሳን መናፍስት ላይም ስልጣን ሰጣቸዋል። እሺ ስልጣን ሰጣቸው። ይሄ ታሪክ ተመሳሳይ ነው ከዚህኛው ጋር ሉቃስ ወንጌል ምዕራፍ 9 ላይ ማለት ነው። እንዲፈውሱ ኃይልና ስልጣንን ሰጣቸዋል። ሁለት ሁለት ልኳቸው ማለት ነው። እሺ ከዛ ለመንገድ አለ ለመንገድም ሚዩትሽን አንሺና አውሪኝ። ሚዩት አንስተሽ ነው አብረን ነው የምንሄደው ነው። እሺ አብረን ነው የምንሄደው። ለመንገድ አለ ጫጫታ ስላለ ነው ጠቀፈሽ። ችግር የለውም። ለመንገድ ከበትር በቀር አለ እንጀራም ቢሆን ከረጢትም ቢሆን ማለቅም ቢሆን በመቀነታችሁ ምንም እንዳትይዙ አላቸው። ከምን በቀር አላቸው? ከምን በቀር? ከበትር በቀር። እዚህ ጋር በትር ያዙ ነው ወይስ አትያዙ ነው ያለው? ሁለት ትምህርት። እሺ ቀና አድርገህ ከፍ አድርገው ትንሽ። እሺ ከበትር በቀር አለ። በትር ያዙ ነው ወይስ አትያዙ ነው? ያ በቀር ይላል። ከበትር ያዙ ነው የሚለው እዚህ ጋር። እሺ በትር ያዙ። ይሄው እሺ በትር ያዙ። ኦኬ እዚህ ጋር ደግሞ እንዲህም አላቸው በትርም ቢሆን ከረጢትም ቢሆን እሺ እንጀራም ቢሆን ብርም ቢሆን ማለቅ ማለት ነው። ብርም ቢሆን ለመንገድ ምንም አትያዙ። እዚህ ጋር በትር ያዙ ነው ወይስ አትያዙ ነው ያለው? ኦኬ ማየት ያለብኝ ምን እንደሆነ ታውቃለህ? የተለያየ ጊዜ ላይ ነው ወይ ነው? የተለያየ ጊዜ ነው ወይ ነው? አንድ ጊዜ ነው። እሱም በኋላ አንቺ ስትመለሽ ታያለሽ። እሱም እዚህ ጋር በትር ያዙ ነው አትያዙ ነው ያላቸው? ጥቅሱን ስና በትር ቢሆን ሆልዳን በሆነ ይላል። እዚህ ጋር በቀር ይላል። እሺ ያዙ ነው አትያዙ ነው አላቸው። በትርም ቢሆን ማለት አትያዙ ነው ይሄ። አዎ አትያዙ። እሺ ኢየሱስ 12ቱን ሁለት ሁለት ሲልካቸው ስልጣን ሰጥቷቸው ድዌዎችን ምናምን እንዲፈውሱ የላካቸው ሰዓት በትር ያዙ ነው ወይስ አትያዙ ነው ያላቸው? መልስ መልስ ብዙ ጊዜ ደቀ መዛሙርቱን ስለሚልክ ሀብት ሴም ዴይ ነው ይሄንን ያላቸው አይደለም። የተለያየ ጊዜ ላይ ነው ወይ ብዬ ማየት አለብኝ። ወይ ጊዜ ከሰጠኝ 1-2 ደቂቃ ከሰጠኝ ነውና ችግር የለውም። እሺ የቤት ስራ የመጨረሻ ጥቅስ ልስጥሽና እንለያይ። እሺ እንለያይ። በቃ የመጨረሻ ጥቅስ ልስጥሽ። እሺ ይሄን ጥቅስ ያው ማንም እስከዛሬ ድረስ የመለሰልኝ ሰው አይቻላቅም እስከዛሬ ድረስ ማለት ነው። እንግዲህ እስቲ እኔሽ ደግሞ አንቺንም ማርቆስ ላይ አውጪልኝ። እሺ አሁንም ሚዩት ታነሻለሽ። እሺ አብረን ነው የምንሄደው። ሜሮን ሚዩት አንሺ። አብረን እንደነው ሌላ ቦታ ሄደን እሺ ያኛውን ያዥ የቤት ስራ። እሺ እኔ አንቺ እንድትረጂ ብቻ ነው የምፈልገው። እኔ ግዴታ እዚህ ጋር መከራከር የለብንም። ማርቆስ 11 ከ11 እንጀምራለን። እሺ እሺ አብረን እንሄዳለን። ግን ቆይ ይሄንን ትክክል ቆይ እሺ ከመሄድ እያወዳደርክ ያለው አንዱን ወንጌል ከሌላ ወንጌል ጋር ነው። ለሳይሆን ማርቆስ ላይ ሄደ ሌላ ቦታ ላይ ሌላ ወንጌል ላይ ደግሞ ሄደ ሌላ ነገር ነው የተናገሩት በሚል ነው ኮንትራዲክሽን እያመጣ ያለው ወይስ ደግሞ እዛው ጥቅስ ላይ ቆሞ ነው? ችግር አለው። ለምን መሰለህ እኔ መብት ነው ማምጣት ኮንትራዲክት አያደርግም ብለሽኛል። የፈለግኩትን ላምጣ ጠብቂኝ አንቺ። ኦኬ ምን አለ መሰለህ አንዳንድ ጊዜ ሉቃስ የሚዘግበውን ማቴዎስ ላይ ዘግብ ይችላል። ኦኬ ማርቆስ የዘገበውን ደግሞ ሉቃስ አልዘገበውም ተብሎ ሜሪ ምን አስፈራሽ? ለመማማር ነው እዚህ ጋር የተቀመጥነው። በቃ እንማማር። ምንድነው? ቀላል ነገር እኮ ነው። ቀጥ ያንዴ ሚትሽን አንሺ። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። የት ነው የገባው? ኢየሩሳሌም መቅደስ ገባ። ዘወር ብሎም ሁሉን ከተመለከተ በኋላ
ጊዜው መሽቶ ስለነበረ ከ12ቱ ጋር ወዴት ወጣ? ወደ ቢታንያ ወጣ። ከዛ ይህን ታሪክ ታውቂዋለሽ። ከዛ ምን አለ? በማግስቱም ከቢታንያ ሲወጡ ተራበ። ከየት ሲወጡ? ከቢታንያ ሲወጡ ተራበ። ከዛ ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ታውቂዋለሽ ይህን ታሪክ? ይችን ታውቂያታለሽ? በለሷን አይቶ የረገማት ምናምን አይደለ? አዎ። ከዛ ቀጠለ፣ ወደ ኢየሩሳሌምም መጡ አለ። ከዛ ወደ መቅደስም ገቡ። በመቅደስም የሚሸጡትና የሚገዙትን ያወጣ ጀመረ። ከዛ የገንዘብ ለዋጮችና ገበታቸውን የርግብ ሻጮችንም ወንበር ገለበጠ አለ። አሁን በዚህ አማካኝነት በዚህ አካሄድ ስንሄድ ምን አለ? መጀመሪያ የት ነበረ? እየጻፍን እንሂድ። መጀመሪያ የት ነበር? ኢየሩሳሌም ነበረ። ከዛ ከኢየሩሳሌም ሲመሽ የት ገባ? ቢታንያ ሄደ። ወደ ቢታንያ ወጣ አይደለ? እሺ። ማቴዎስ ስንት ላይ ነው ግን ያለው? እየታየኝም አይደለም። ማርቆስ 11 ማርቆስ 11 ማቴዎስ ላይ እኮ መሰለኝ። እሺ። እና ምን አለ? መሽቶ ነበረ፣ ወደ ቢታንያ ወጣ። ከዛ በኋላ ከቢታንያ በማግስቱ ሲወጣ ተራበ አይደለ? ተራበ። በጣም ጥሩ። ከዛ በኋላ ረገማትና ያቺን ነገር ቅጠል ምንም አላገኘባትም። ከዛ ወደ ኢየሩሳሌም ገባና የሚሸጡትን የሚገዙትን ያወጣ ጀመረ። ወንበራቸው ምናምን ገለበጠ። ቤተ መቅደሱን አጸዳ ማለት ነው። እሺ፣ አሁን ጥያቄው እዚህ ጋር የምጠይቅሽ ኢየሱስ ክርስቶስ በዚህ ምዕራፍ በዚህ ፓራግራፍ መሰረት ቢታንያ ከሄደ በኋላ ነው አይደለ? ቢታንያ ሄዶ ቢታንያ አድሮ በነጋታው ቢታንያ ካደረ እዛው ቢታንያ አድሮ በነጋታው ነው እዛው ኢየሩሳሌም የተመለሰውና ቤተ መቅደሱን ያጸዳው አይደል? ያ ከፍተኛ ሂድበት ልጻፍ። ቢታንያ አድሮ አጸዳ። እሺ፣ ማቴዎስ ወንጌል ምዕራፍ 21 ቁጥር 12 ኢየሱስም ወደ መቅደስ ገባ፣ በመቅደስም የሚሸጡትና የሚገዙትን ሁሉ አወጣ፣ የገንዘብ ለዋጮችን ገበታዎች ገለበጠና ሻጮችን ወንበር ገለበጠና ቤቴን የጸሎት ቤት ትባላለች ተብሎ እንደተጻፈ ምናምን አለና ቁጥር 17 ላይ ምን አለ? ትቷቸውም ከከተማ ወደ ቢታንያ ወጣ። ወደ ቢታንያ ትቷቸው ወጣ። ከዛ በኋላ በማለዳም ወደ ከተማው ሲመለስ ተራበ። ከዛ በኋላ ያቺ የበለሷ ነች ረገማት ማለት ነው። ጥያቄው እዚህ ጋር ደግሞ ኢየሱስ ክርስቶስ ቢታንያ ሳይሄድ በፊት ነው አይደለ? ትላንትና ማለት ነው። ያው ቢታንያ አድሮ እዛ አድሮ ያው አደረ ይላል እዚህ ጋር ይታይሻል። ቢታንያ አደረ። ቢታንያ ሚትሽን አንሺ አንድ ጊዜ ሜሮን። ቢታንያ አድሮ ነው አይደለ? ቢታንያ ከማደሩ በፊት ትላንትና ነው። ከቢታንያ ትላንትና ነው አይደለ? ቤተ መቅደሱን ያጸዳው። በጣም ጥሩ። ቢታንያ ሳይመጣ አጸዳ። ጥያቄ ለኤፍቢአይ ነው እንደ መስተራው ኢብራሂም ትጽፋለህ ሁላ? አዎ እንዳንካካድ ነው። አንቺ ከኤፍቢአይም በላይ ነሽ፣ ሞሳድ ነሽ አንቺ። እሺ ኢየሱስ ክርስቶስ ቢታንያ ከመጣ በኋላ ማለትም በዚህ በቅድም እንደጻፍሽልኝ ቢታንያ አድሮ ነው ቤተ መቅደሱን ያጸዳው ወይስ ቢታንያ ከመምጣቱ በፊት ነው ቤተ መቅደሱን ያጸዳው?
ይሄንን ለመመለስ ፖይንት ማወቅ አለብኝ። የቱ ጋር ኮንትራዲክት ያደረገብህ የሚለውን ጠይቄ ነው ከዛ የምመልሰው። ቤተ መቅደሱን ይኸውልሽ፣ እዚህ ጋር ማርቆስ ላይ ቤተ መቅደሱን ያጸዳው ቢታንያ አድሮ ከቢታንያ ሲመለስ ተርቦ ከዛ በኋላ ከተራበ በኋላ ረግሟት ከዛ ወደ ኢየሩሳሌም መጥቶ ነው ያጸዳው ቤተ መቅደሱ። መጀመሪያ ቢታንያ ነበር፣ መሸ። ከመሸ በኋላ ወደ ቢታንያ ወጣ። ከዛ ቢታንያ ሲወጣ ጠዋት በማለዳ ተራበ፣ ረገማት። ከዛ በኋላ ወደ ኢየሩሳሌም ገባ፣ ተመልሰው ማለት ነው ወደ ኢየሩሳሌም መጡ ድጋሚ። ከዛ በኋላ አጸዳ። ስለዚህ ከቢታንያ ተቃርኖ የለም። አሁን እየተከተልኩ ነው። ጥያቄን ጠየቅኩሽ። ምንድነው ጥያቄ? አልጠየቅም እንዳልክ የቦታ ጥያቄ ነው ያለ። ጥያቄን አልጠየቅኩም። መች ጠየቅኩሽ ታዲያ? ሳልጠይቅሽ አልጠየቅም እያለች አይ በዛው ግልጽ እንድታደርግልኝ ጥያቄ የቦታ ነው ወይስ ደግሞ ልጠይቃ? ቆይ ሜሮን ልጠይቅ አንድ ጊዜ። ሚዩትሽን አታንሺ። ማን ነው ሚዩት አታርጊ። እሺ። ስለዚህ አሁን እዚህ ጋር ምንድነው የሆነው? ቢታንያ ከሄደ በኋላ ከቢታንያ ሲመለስ ነው ቤተ መቅደሱን ያጸዳው። እዚህ ጋር ግን መጀመሪያ ቤተ መቅደሱን አጽድቶ ከዛ በኋላ ቢታንያ ሄደ። ከዛ በኋላ በማለዳ ሲመጣ መንገድ ላይ ተራበ። ታሪኩ ተቀያይሯል። የኦርደር ችግር አለበት። ጥያቄው ምንድነው? ኢየሱስ ክርስቶስ ቢታንያ ሳይመጣ ነው ወይስ ቢታንያ ከመጣና ካደረ በኋላ ነው? ትላንትና ነው ወይስ ዛሬ ነው? ቢታንያ ላይ ቆመን እንደዚህ እናደርጋለን። ስለዚህ አንድ ቀን ሁለት ቀን ብለን እኔ ማለት ነው ቀን አንድ ቀን ሁለት ብለን ቀን አንድ ላይ ምን አረገ? ትላንት በቤተ መቅደስ ተመለከተ በለው ሰረዝ አድርገው ማለት ነው። ትላንት ዛሬ ገባን በል ቀን አንድ ላይ ገባ። ከዛ መስመር አድርግበትና ሰረዝ ነገር አድርግና ከጎኑ በቤተ መቅደሱን ተመለከተው በል። ቆይ ለና አስቀምጥላሉ ምን እንትናዬ ሜሪዬ፣ ያው ቢታንያ ላይ ቆመን እኔና አንቺ። እሺ ሁለቱን የሚያስማማ ቢታንያ ስለሆነ ቢታንያ ለዛ ከቢታንያ በማቴዎስ መሰረት ማቴዎስ እና ማርቆስ በማርቆስ መሰረት ቤተ መቅደሱ የተሰዳው ትላንት ነው። ማን ነው? ዛሬ ነው። ይቅርታ ይሄ ስህተት ነው። አንዴ ማቴዎስ ማርቆስ። በማርቆስ መሰረት ቤተ መቅደሱ የተጸዳው ትላንት ነው። ቢታንያ ላይ ሆነ። ዛሬ የሚባለው ቢታንያ ላይ ሆኖ፣ በማርቆስ መሰረት ደግሞ ቤተ መቅደሱ የተጸዳው ዛሬ ላይ ነው። ኢየሱስ ክርስቶስ ቤተ መቅደሱን ያጸዳው ትላንት ነው ወይስ ዛሬ ነው ከቢታንያ? ኦኬ ማርቆስ እሺ እንዲህ እናድርገው። ስለዚህ ከቢታንያ መጣ፣ በለሴቷን ረገመ፣ ከዛ ቤተ መቅደሱን አጸዳ። ከዛ ቀጣይ ማለዳ በለሱ መድረቋን ታየው ማለት ነው። ይሄ ነው እንግዲህ ስቴጁ ይሄ ነው። እናትዬ አልሰማሽም? እሺ ማርቆስ በግልጹ በማግስቱና ማለዳ ብሎ የቀኑን ልዩነት አስቀምጦልናል። ስለዚህ ምኑ ጋር ነው ችግሩ ነው? እሺ ሜሪሻ ይኸውልሽ እዚህ ጋር ቢታንያ ወጣ አይደለ? እንዴት አድርጌ ላስረዳሽ? አንቺ እኮ ሆን ብለሽ ነው እንዲህ የምትሆኝ። መሸ ይሆናል ፕሮጀክት ላይ መሆን አለብህ እንጂ ይሄ ምንም ኮንትራዲክሽን የለበትም። ቆይ አንዴ ቢታንያ ወጣ። እሺ ከዛ ከቢታንያ ሲወጣ ተራበ። ከዛ ቅጠልም ያለባት በለት አይቶ ምናልባት አንዳች ይገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ። እሺ ይሄ መጀመሪያ ምንም አላረገም። በቃ ቢታንያ እያለ ማነው ኢየሩሳሌም እያለ ከቢታንያ ሳይመጣ የሰራው ስራ ላይ የቤተ መቅደስ ጽዳት አጽድቷል። እዚህ ጋር ሜሮን አጽድቷል። ጽዳት ቢታንያ ሳይመጣ ስራ ሰርቷል። የቤተ መቅደስ ማጽዳት ስራ ከመጣ በኋላ ነው አልኩህ። እሺ እዚህ ጋር ታዲያ መጀመሪያ ቢታንያ እያለ የኢየሱስ ወደ መቅደሱ ገባና በመቅደስ የሚሸጡትና የሚገዙትን አወጣ። የገንዘብ ለዋጮችንም ገበታ፣ የእርግብ ሻጮችንም ወንበር ገለበጠና ከዛ በኋላ በማለዳ ትቷቸውም ከከተማ ወደ ቢታንያ ወጣ።
ትቷቸው ሄደ። መጀመሪያ አጽድቷል። እዚህ ጋር ግን ከቢታንያ ሳይድ አንተ ጥያቄ ቤተ መቅደስ ስንት ጊዜ ነው ያጸዳው የሚለው ነገር ነው። ስንት ጊዜ አጸዳ አይደለም፣ አንዴ ነው የተጸዳው። ቤተ መቅደሱ በታሪክም አንዴ ነው የተጸዳው። በለሷም አንዴ ነው የተረገመችው። ተግባባን? አንድ ጊዜ ነው የታሪክ የተፈጸመው። ጥያቄው አንድ ጊዜ ነው የእርግብ ሻጮችን ያባረረው። ይሄ የገለበጠባቸው ምናምን አንድ ታሪክ ነው። ይሄ ታሪክ ባይብል ላይ አንድ ታሪክ ብቻ ነው ያለው። ተግባባን? አሳስተሃል። ኢየሱስ ክርስቶስ ቤተ መቅደሱን 2 ጊዜ ነው ያነጻው። አምጪሽ ማስረጃ አምጪ። ማቴዎስ 21 ላይ ነሽ። መጀመሪያ ያጸዳው በዮሐንስ ምዕራፍ 2 ላይ በዛ ዘመን ላይ አጽድቷል። ሁለተኛው ደግሞ በመከራው ሳምንት ማርቆስ 11 ላይ ያጠቀስከው ነው። የዛን ጊዜ በለሷን ረግሞታል። የዛን ጊዜ የዛን ጊዜ አሁን የምትይው ጊዜ በለሷን ረግሟት ነበረ። በትላንትና ማርቆስ ላይ ነው። በማርቆስ ወንጌል ምዕራፍ 11 ላይ አይደለ? ለክ ምንድነው ጥያቄ እኮ በቃ አላህ ሂዳያ ይስጥሽ። እሺ መጀመሪያ አላህ ሂዳያ ይስጥሽ። መልካም ጊዜ ሆነልሽ። በቃ አንቺ ምን አለ መሰለሽ፣ ቻው ቻው። በመጀመሪያ ደረጃ እንደዚህ ማድረግ ያለብሽ ነገር ለሌላ ጊዜ አረብ ኢብሮ እንፈልጋለን። በቃሽ፣ መልካም ጊዜ። አሰላሙ አለይኩም ወራህመቱላህ። ቻው፣ ደህና አደሩ። ሱብሃነከ አላሁመ ወቢሐምዲከ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ፣ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።